ቆይ እኔ ልጨርስ ነው ያልኩት። እኔ ባለውበት ነው የመጣው። ስለዚህ እኔ ልቀጥልና ከዛ በኋላ ደግሞ ትቀጥላለህ። ቁጭ ብዬ ነበር ተገስተለ ነው። ቆይ ዲቤት ፓርለም እኮ እንዳትደገ እንዳትል። ቆይ እኔ ባለውበት ነው የመጣው። አልሰማህም ስልህ ተመስገን። እኔ አሁን ኦርቶዶክስ አይደለ እንዴ? አንተ ኦርቶዶክስ አውርተዋል አይደለ? እኔ እኛ ስለዚህ አሁን ጉዳዩ የጴንጤና የኦርቶዶክስ ክርክር አይደለም። ጉዳዩ በሌለውበት ስሜን ለምን አነሳ? የመጣሁት ተጠርቼ ነው የመጣሁት። ስለ ስምህ ትወያያለህ እኮ አልኩህ። ስለ ስምህ ለተነሳህ ትወያያለህ። ቆይ አሁን ሚዩት አድርግና ከኔ ሀሳብ ከሰጠው በኋላ ትሰጣለህ። ገና እኮ አልተናገርኩም። እኔ እኮ ውይይት ጋር ገና እኮ አልገባሁም። ገና እኮ እንዴት ውይይት አይደለም ምን እያልኩ ያለሁት ኤፍሬም እኮ ጨል ነገር ሀሳቤን አታቋርጥ። መሀል ላይ ገብተህ እንዴት ታቋርጠኛለህ? ተሙ እንዴ ልናገር ለምን እኔ እኮ ነበርኩኝ እኮ እያልኩ እኮ ነው እኮ እኔ ካወራሁ በኋላ ኦርቶዶክስ አይደለህ እንዴ አንተ? አሁን ወንጌል ኦርቶዶክስ ነኝ። አንተ ለተጠራህበት ሰዓት ተሰጥቶ በሰዓት ትወያያለህ። ውይይት አልነበረም በሰዓቱ እኮ ላውራ። አሁን ላውራና ከዛ በኋላ እንዴት እንደምናደርግ ከዛ በኋላ እንነጋገራለን። ክርስቶፎር ቆይ እኔ ሰላም እንኳን አላለም እኮ ኤፍሬም። ሁላችሁም አውቃችሁ አይደለ ዲስትሮይ እንደሚደረግ ዛሬ ትምህርታችሁ። ለዛ ነው የምትከለከሉ። አሁን የኦርቶዶክስና የፕሮቴስታንት ስላሴ ዛሬ ይለያል። ሆዶን ሰከንድ አትጩ ናውራ ሚዩት አርግ ዓለም ይስቃል። ዛሬ ከሁለት አንዳችን እኔ ልደት ሲያወራ ሚዩት አርግ ነው ቀዝም ብዬ ሰማሁት። ዲያቆን እንትንን አጥፋ እባክህ፣ ቪዲዮን አጥፋ። አሁን ላውራ እኔ ላውራ። እኔ እኮ ልደትን ሰማሁት እኮ ሚዩት አድርጌ ሰማሁት ልደትን እስኪጨርስ ድረስ። እናንተ ለምን ገባችሁ እንዴ? ልጨርስ ሀሳቤን ልናገርና ከዛ ትናገራላችሁ። አዎ ችግር የለውም ግን ዲያቆን ታንክ ማለት ነው። በነገራችን ሀሳቡ ውይይት አልነበረም ነው ያልኩት። ለምን አትረዳኝ? ኧረ በሌለውበት ስታቦኩ ስሜን ውላችሁ ቆይ አሁን መጥቻለሁ። ይኸውልህ ማስረጃ ታመጣና ኤፍሬም በዚህ ነገር ነው ስትል ነው የምንወያየው። ተሙዬ ላውራ። ሀሳቡ ግን የጴንጤና የኦርቶዶክስ ክርክር አይደለም። ልጅቷ ጥያቄ ነበረባት እየተመለሰላት ነው። ተሙዬ ባትጠሩት ጥሩ ነበር፣ ባትጠራ ጥሩ ነበር። እሺ አንደኛ ውይይቱ ላይ ስላሴን በተመለከተ እንግዲህ የኔም ፐርሰናል ተነስቶ ፍቃድን በተመለከተ እንደገና የፕሮቴስታንት ስላሴ የተባለ ነገር አለ። እሱ ከእናንተ መካከል ኦርቶዶክሳውያን ናችሁ፣ ትመርጣላችሁ። አንድ ሰው የኦርቶዶክስ ስላሴ ነው ወይ የጴንጤ ስላሴ እውነተኛ መጽሐፍ ቅዱሳዊ ይለያል ዛሬ ማለት ነው። አንድ ሁለተኛ መጽሐፍ ቅዱስ ልዩ ትሙ ላይ የኛ ልዩ ትም አዲሱ መደበኛ ትርጉም ማለት ነው። አዲሱ መደበኛ ትርጉም ተነስቶ በጣም በርካታ ስህተቶች እንዳሉ ሲነገር ሰምቻለሁ። ውይይቱ ኖረም አልኖረም የስላሴው ከዛ ቀድሞ ስለዚህ ስለ 2000 የኦርቶዶክስ እጅግ በጣም አስጸያፊና ዘግናኝ የሆነው መጽሐፍ ቅዱስ የምትሉት እኛ መጽሐፍ ቅዱስ ማንለው እንዴት አድርጋችሁ የእግዚአብሔርን ቃል ግልብጥብጡን እንዳወጣችሁት አሁን አሳያለሁ። እጄ ላይ ስላለ ማለት ነው። እሱን አሳያለሁ። ኤቭሪ ሲንግል እየነቀላችሁ ያወጣችሁትን አሳያለሁ። 2000 ንትም ማለት ነው። ኦርቶዶክስ ምን አይነት ወንጀል እንደሰራች በእግዚአብሔር ቃል ላይ አሳያለሁ ለዓለም። ውይይቱ የስላሴ ኖረም አልኖረም አይመስት ማሳየት አለብኝ። ይሄን ማለት ነው። የ2000 ትሙን አሳያለሁ የኦርቶዶክስን ማለት ነው። የምትናገረው ግን ለከት ነው። በነገራችን ላይ እንደዚህ አይባልም። እናንተ እንደፈለክ ስትጨፍር ውለህ እንደዚህ አይባልም ትላለህ እንዴ? አዎ በእግዚአብሔር ቃል ላይ የሰራችሁትን ወንጀል ለዓለም አሳያለሁ። በማስረጃ ማቅረብ ትችላለህ እንጂ በማስረጃ አዘጋጅቻለሁ። ዲያቆን እኔን አዳምጠኝ። ምንም አይነት የቃላት ነገሮችን ይጠቀም ሰው ያለውን የሚሰጠው ፋይን። እኛ እናዳምጣለን፣ እኛ ቃሉን እናገራለን። ሌላው ሰው ኤክስትራ ነገር ከተናገረ ዊ ዶንት ማይንድ፣ ምንም አይመስለንም። ሀሳባችንን ነው እኛ የምናወራው። ጎበዝ ልደትዬ። ስለዚህ ሜሪዬ አሁን ምንድነው የምናደርገው ማለት ነው? የስላሴ ትምህርት ላይ በተመለከተ ኦርቶዶክሳዊና ፕሮቴስታንት፣ እኔ ዩዥዋሊ ፕሮቴስታንትን ወክዬ አላወራም ዶክትሪን በሆኑ ነገሮች። ዛሬ ፕሮቴስታንትን በራሴ በገዛ ፍቃዴ ወክልና የኦርቶዶክስ ስላሴ ምን እንደሆነ የፕሮቴስታንት ስላሴ ምን እንደሆነ ለዓለም አሳያለሁ ዛሬ ማለት ነው። እና ትክክለኛው የመጽሐፍ ቅዱስ ሌሎች ሙስሊሞችም ካሉ ሪከርድ ያድርጉ እና ይታዘቡ። ለአንዴና ለመጨረሻ ጊዜ ይህን ፋይል እንዘጋዋለን። ዲቤት ፈልጋለሁ፣ ፕሮፐር ዲቤት ስላሴን በተመለከተ ማለት ነው።
የኛ ነው ትክክለኛ። ኧረ ይኸው ማለት ነው። ሌላ አይደለም። በቃ ደቂቃ እያዝ እንወያይ። በቃ አሁን ለምን ገባ? በደቂቃ እያዝ ይወያይ እንወያይ እኮ። ለምን ትገባለህ? አሁን ልደት ሲያወራ እኔ ዝም አልኩኝ። ተግባቦት አሳጠረው እኮ አልኩ እኮ። ሌላ እኮ አይደለም እኮ። በቃ አሳጠረውና ወደ ውይይቱ መግባት እኮ። እኔ እኮ ገና ውይይት እኮ አልጀመርኩም እኮ። አይደለም እንደመጣ ዝም ብለህ ካወራ እኛ ቁጭ ብለን እንደ ዱዳ ደስ ላይ ቁጭ ብለን ተቀመጠን። ኤፍሬም ሁሌ ገስ ላይ ዱዳ ሆነን እንውጣ እንዴ? ኖ ታወራለህ። እንድናወራ ከተፈለገ ይኸው በስላሴ ጉዳይ ኤፍሬም አንተ ፕሮቴስታንትን ወክለ 3 እና 4 ፍቃድ እንደገናም 5 ፍቃድም ካለ ፕሮቴስታንትን ወክለ ተወያይ። የኦርቶዶክሳዊ ትክክለኛ ጥርት ያለውን ደግሞ የስላሴ ትምህርትን ደግሞ ልደት በትልቁ አለ። ደቂቃ ይያዝ በደቂቃው። ከዛስ በኋላ አማን ሻሎም አለ፣ ዲያቆን ክርስቶፎል አለ። እነሱ ደግሞ ይቀጥላሉ። እኛ ጥሩ እንማራለን። ደቂቃ ይያዝና እንቀጥል ነው በቃ። አሁን አሳጥረው በቃ። እሺ አሁን ሜታርክ ታንኪው። አሁን ዝም አልኩ። ልክ እንደኔ ሆነ። አየህ ጎበዝ። አሁን ዝም አልክ፣ እኔ ዝም አልኩ፣ አንተ ስታወራ ዝም አልኩ። አሁን እኔ ሳወራ ደግሞ አንተ ዝም ትላለህ። እንደዚህ ነው የተግባቦት ህግ ማለት ነው። ስለዚህ ዲቤታችን ከመግባታችን በፊት የእኛ መጽሐፍ ቅዱስ ትክክል አይደለም ተብሎ ስለተነሳ የ2000 እትም የኦርቶዶክስ መጽሐፍ ቅዱስን ከዛ በፊት ማሳየት እፈልጋለሁ ሜሪዬ። እሱን አሳይቼ ከዛ በኋላ ወደ ስላሴ ዲቤት እንገባለን ማለት ነው። ዝግጅ ከሆንሽ ትልቁ ላይ አድርጊኝና ከዛ በኋላ ማሳየት ይችላል። ኦብጀክሽን ወደ ውይይት የምንገባ ከሆነ አስቀድመን አንዱን መርጠን ወደ ውይይት ነው የምንገባው። ያንተ እንደፈለክ ቀጥፋ አታልፍም። ያንተን መጽሐፍ ቅዱስ እንፈትሸዋለን። አሁን የ2000 እንበረብራለን በደንብ አድርገን። አዲሱ መደበኛ ላይ ከሆነ የምታወራው እሱ የውይይት ርዕስ ይሆናል። እሱ ላይ እናወራለን። ስላሴ ላይ ከሆነ የምታወራው እሱን ትመርጥና እሱን ታወራለህ። ነገረድነት ላይ ከሆነ የምታወራው ነገረድነትን ትመርጥና ታወራለህ ማለት ነው። እሺ እኔ ደግሞ አንተ ትእዛዝ ሰጪ አይደለም። በደንብ ይሰማል፣ ተሰምተዋል። አንተ ትእዛዝ ሰጪ አይደለም። አንደኛ በስላሴ ላይ ዲቤት የምናደርገው በስላሴ ላይ ነው። ቆይ ዲቤት የምናደርገው በስላሴ ላይ ነው። በስላሴ ላይ ዲቤት እናደርጋለን። ልጨርሳ ቶፒኮች አንዱን ትመርጣለህ። ዋይ ከሚ ኦፍ ለሚ ፊኒሽ እኔ ሀሳቤን ልጨርሳ። ለምን ሳትሰማኝ ታቋርጠኛለህ? ስማኝና ከዛ በኋላ ታወራለህ። አንተ ለአንተ አይደለም እያወራሁ ያለሁት። ታዲያ ሁለታችንም እኩል እንጨዋለን እንዴ? እየተደማመጥን ነው። አንተ አይደለም እያወራሁ ያለሁት። አንድ ጊዜ ሀሳቤን አልጨረስኩም እኮ። እኔ እያወራሁ ነው የገባኸው። እኔ እያወራሁ ስለገባህ ቁጭ ሚት አድርግና እኔ ላውራ። ኖ አንተማ ወደ ውይይቱ ከመገባቱ በፊት ለእሷ መናገር ያለብኝ ነገር አለ። አትሊስት ትንሽ ማነር ይኑረን። እሺ ዝም ልበል። እኔ ቀጥልና አንተ ሲጨርስ አወራለሁ ነው። ወይድ ልደተቃል አውራ። ሶስት ነገሮች ተነስተዋል ሜሪ። አንደኛ መጽሐፍ ቅዱስ ተነስቷል፣ ወይንም ደግሞ አዲሱ መደበኛ ትርጉም፣ እንዲሁም ደግሞ የ2000 እትም ቤተክርስቲያናችን ተነስቷል። ሌላኛው የስላሴ ትምህርት ተነስቷል። ሌላኛው ደግሞ ነገረ ድነት አለ። እነዚህ ሶስቱን አንስቻቸዋለሁ። አንድ የሚዩት ታደርግልናለህ ፕሊዝ? አንተ ኋላ ያለው ድምፅ የረበሸኝ ነው። ስለዚህ አንድ የሚዩት ታደርግልና ስለዚህ አዲሱ መደበኛ ትርጉም ላይ ነው ቀደም የማወራው የምትል ከሆነ እሱ የውይይት ርዕስ ይሆናል ማለት ነው። እዛ ላይ ደቂቃ ትሰጭናለች። ኢንትሮዳክሽን ይኖረዋል፣ ጥያቄና መልስ ይኖራል፣ ኮንክሉዥን ይኖራል። በዛ ይሄዳል። ስላሴ ላይ ነው ማውራ የምትል ከሆነ ልክ እንደዛው ይቀጥላል እንጂ በአንድ ጊዜ ሶስቱም ላይ ማውራት አንችልም። አንደኛውን ርዕስ ትመርጣለህ። እኔ የምወያየው ከሶስቱ አንዱን ምረጥ ይሻለኛል የምትለውን ከዛ ላይ በመረጥከው ርዕስ ቁጭ ብዬ በተሰጠን ደቂቃ ልክ ያለን ማስረጃ እያቀረብን እንወያያለን። ከዛ ውጭ ግን ይሄንን አንተ የተናገር ከዛ ያን የተናገር ከዛ የተናገር ወደ እንደዚህ አይነት ውይይት የለም። እወያያለሁ ብለህ ከመጣ ከነዚህ ከሶስቱ ይመቸኛል የምትለውን አንዱን ምረጥ። ከዛም በኋላ እንወያያለን። ይሄን ሀሳብ ሀሳብ ነው ማለት ጥሩ ነው። ትእዛዝ አለማድረግ። እኔ ደግሞ ምለው ዲቤት በስላሴ ጉዳይ ላይ እንገባለን። ፕሮቴስታንት ነው ወይስ ኦርቶዶክስ ነው እውነተኛ ስላሴን የሚያስተምረው? በሱ ላይ ዲቤት እንገባለን። ከዛ በፊት ግን አንተ የእኛን አዲሱ መደበኛ እሱም አጠገቤ ያለ አዲሱ መደበኛ ትርጉም ላይ አንስተ ያነሳው ሀሳብ አለ። ስለዚህ እኔ ደግሞ የ2000 የእናንተ የ2000 እትም መጽሐፍ ቅዱስ የተሸከመውን ጉድ ማሳየት ፈልጋለሁ ነው። ደቂቃ ተሰጥቶኝ ከዲቤቱ በፊት 5 ደቂቃ የሚሆን 10 ደቂቃ የሚሆን አንተ ረጅም ሰዓት እዛ ላይ ስላወራህ እኔ የእናንተን መጽሐፍ ቅዱስ ውስጡ ያለውን ጉድ ማጋለጥ እፈልጋለሁ። ስለዚህ ደቂቃ ይሰጠኝ ያልኩት ለዛ ነው። ከዛ በኋላ ወደ ዲቤቱ እንገባለን። በሰዓቱ ነበር። አረ ተመስገን እባክህ። ኧረ ስለ እግዚአብሔር ልደተ ቃል ያውራ እንዴ! አንተ አትግባ። ቆይ ታሚ አንተ አትግባ። ማንም ሰው እንዳያደርግ እኔ ሙሉ ሰው ነኝ። እኔ ሀሳብ መስጠት እችላለሁ። ሌሎቻችሁ መሀል አትግቡ።
እኔ ያለው ውይይቱን ማብራራቱን ጀምሬያለሁ አይደለ? እኔ በሶስቱም ሀሳቦች ላይ ለመወያየት ዝግጁ ነኝ ብያለሁ። በተነሱ ስላሴም ሆነ ቅድም መግቢያ ላይ ተናግሬያለሁ። ለእኔ እዚህ ፊት ለፊት ስላሴ መወያየቱ ከእውቀት አንድ የሚዩት አድርግልን ኤፍሬም ፕሊዝ። ድምፅ አለው። ውይይቱን ከመጀመሪያ በፊት ቅድም ሳብራራ የነበረው ነገር አለ። ቱ ቢ ኦነስት የስላሴን ሪፍሌክሽን ለመስጠት የፈለግኩበት ዋነኛ ምክንያት አንዳንድ ነገሮች በተዛባ መንገድ ስለተነገሩ ነው። እንደ አጠቃላይ ስላሴ በሚለው ቶፒክ ፊት ለፊት መወያየት የሚለውን ነገር ፐርሰናሊ ፈርቶ ነው ምናምን የሚለውን ፖለቲካ ለራስ መስራት ትችላለህ። ማንኛውም ሰው እዚህ ላይ ያለ 1300 ሰው ግን እዚህ ሚዲያ ላይ ሁሉም ሰው በሚያይበት ሚዲያ ላይ ለሙስሊም ግብአት በሚሆን መንገድ ስፔሻሊ በስላሴ ዙሪያ ላይ መወያየት አልፈልግም። መወያየት የማልፈልግበት ዋነኛ ምክንያት የማያለያይ ነገር ሳይኖረኝ ቀርቶ ወይንም ደግሞ የማያወያይ ነገር ሳይኖረኝ ቀርቶ ሳይሆን ከውይይቱ ፋይናሊ ምን ላተርፍ እችላለሁ ከሚለው ነገር አንጻር ግን እንወያይ ከተባለ አይ ዶንት ማይንድ ከመጨረሻው ሰዓት ጀምሮ መስመሬን ጠብቄ እንዴት አድርጌ ስለምን ማውራት እንዳለብኝ እና በምን ጉዳይ ላይ ምን ማንሳት እንዳለብኝ ስለማቅ እወያያለሁ። ግን መረሳት የሌለበት ነገር ምንድን ነው? የስላሴ የሚለው ውይይት እዚህ ላይ የሚደረገው ሰፊ ውይይት አውትከሙ ምንድን ነው የሚለውን ነገር ስለማውቀው ከዛ አንጻር ይህንን ነገር ማስቀመጥ እችላለሁ ከወዲሁ። እስቲል እንደዚህ ስል ከውይይቱ እየራኩኝ ግን አይደለም። የስ እወያያለሁ። ያ የግድ መወያየት አለብን ወደዛ ኦኬ ችግር የለውም። አሁንም አንተ እኔ በእኔ 2000 እትም ላይ አውርተ ከዛ ወደ ስላሴ ውይይት በፍጹም ከፈለክ ና ይኸው አዲሱ መደበኛና 2000ን ቁጭ አድርገን እንወያይ። ወይ የስላሴን ምረጥ ወይ አንዱን ምረጥ። አንተ እነዛ ላይ ወደኋላ አንተ በሌለበት ያወራሁትን እንደገና አንተ ሪፍሌክሽን ሰጥቼ ከእንደገና ሶስቱ ላይ መርጬ እንወያያለሁ። ዲስ ኢዝ ናት አክሰፕተብል። ስለዚህ ዲፌንድ አደርገዋለሁ ብለህ ከመጣህ አዲሱ መደበኛ ትርጉምን ወደ ውይይት እንግባበት። የስላሴን ትምህርት ዲፌንድ አደርገዋለሁ ብለህ ከመጣ ወደ ውይይቱ እንገባበታለን። ምክንያቱም እኔ አንተን አስቀምጬ አይደለም ቅድም ያወራሁት፣ ማንም ሰው በሌለበት ነው ያወራሁት። ስለዚህ እሱ ያወራውን አካክሳለሁ ማለት አትችልም። ቁጭ ብለህ ቢሆን ያወራሁት ኦኬ ሰዓት ወስደህ ማብራራት ትችል ነበር። ይሄ እንደ ተርምስ ኮንዲሽን ይቀመጥልኝ ሜሪ። በዚህ መንገድ እቀጥላለሁ፣ ምንም ችግር የለብኝ። እሺ ሰምቻለሁ። አንተ በእኔ ዲስከስቲ የሆነው ነገር እሱ ነው። እኔ በሌለውበት ስላወራህ ማለት ነው። ለዛውም ሚስ ሪፕሬዘንት አድርገኝ ስላወራህ። ኤኒዌይስ ስለ ስላሴን በተመለከተ እኔም ከኦርቶዶክሶች ጋር የማውራት ፍላጎት አልነበረኝም። አንፎርቹኔትሊ ግን አይሀፍቱ። ምክንያቱም አንተ እንደዚህ ማለት ሞራል የለህም። እኛ በሌለንበት የስላሴ ትምህርታቸው እንደዚህ ነው እያልክ ስታበሻቅጥ ቆይተህ ሰዎችን ስታስት ቆይተህ እኛ ስንመጣ በስላሴ ጉዳይ ላይ ማውራታችን ለሌላው ግባት ዓለም ይስማ ፍርጥርጥ አድርገን እናወራለን። ዛሬ የፈለገ ነገር ይሁን እኛ በሌለንበት ባታወራ ኖሮ ትክክል ነው፣ ይሄ ሰውዬ ሚዛናዊ ነው እንል ነበር። እኛ ሳኖር የእነሱ ስላሴ ትምህርት ብለህ እንደፈለግ አጨማልቀህ ሰው አእምሮ ስር መርዝ ትረጫለህ። ኦልራይት እኛ ባለንበት ደግሞ ኖ አሁን ብናወራ ለሌላ ኖ ኦኬ እናወራለን። ከዚህ በኋላ በቀጥታ እንጠራቸዋለን። ዲቤትም በተከታታይ ነው የምንገባው ስላሴ ላይ ማለት ነው። ልዩነት የለንም ስትል አልነበረ? ልዩነት አለን ስትል አልነበር እንዴ? የእነሱ ስላሴ ትክክል አይደለም ስትል አልነበር እንዴ? ስለዚህ የእኛን ስላሴ ትክክል እንዳልሆነ ተናግረህ ስታበቃ ከእነሱ ጋር ዲቤት ኖ። አሁን እኔ አንተን አፕሮች ማድረግ እንደ አንድ ሙስሊም ነው፣ እንደ አንድ ሙስሊም ሌላ ሃይማኖት ተከታይ ነው አፕሮች ማድረግ። ስለዚህ ዲቤት ማድረግ አለብን በስላሴ ጉዳይ ላይ እናደርጋለን። አሁን ስላሴን በተመለከተ ሌላው መጽሐፍ ቅዱስ ላይ ያነሳው ሀሳብ እኔ እድል አልሰጥህም ይሄኛውን እንትን እንድትለው እንዲቀር አልፈልግም ስላሴ ላይ ያነሳው። ስለዚህ እኔ እዚህ ቤት ከጨረስን በኋላ ውይይታችንን እኔ ቤት ከፍቼ በእናንተ ርዕስ የምገባው በእናንተ መጽሐፍ ቅዱስ ላይ ነው። በ2000 መጽሐፍ ቅዱስ ላይ እዚህ ያላችሁ በሙሉ እኔ ቤት ውይይታችንን ስንጨርስ ትመጣላችሁ። 2000 መጽሐፍ ቅዱስን ከፍቼ የተሸከመውን ጉድ አሳያችኋለሁ ማለት ነው። ስለዚህ ስላሴ ላይ እንግባ። እኔ እድል ፈንታ ለአንተ መስጠት አልፈልግም እንድትሸሸው ማለት ነው። ስለዚህ ስላሴ ላይ መግባት እፈልጋለሁ፣ መዋየት እፈልጋለሁ። ኦኬ በደስታ ቅድምም ተናግሬያለሁ። የመወያየት ፍላጎት ማጣት አይደለም ያለኝ፣ ከውይይቱ ምን አተርፋለሁ የሚል ሀሳብ ነው ያለኝ እንጂ አንተ እንዳልክ አንተ እንደፎከርከው የሆነ አዲስ የትምህርት ያለ ሜሪ ይሰማል። አም ሶሪ እየተሰማል
እሰማለሁ። አም ሶሪ ትሰማለህ። ልደት ግን ኔትወርክህ አንዳንዴ ቀይ ያበራል፣ ድምጽ ይዋጣል። ኔትወርክህን አስተካክለው ልደት። አሁን ትሰማለህ? አሁን ክሊርሊ ይሰማል ይመስለኛል። አሁን ትሰማለህ። ቀጥል። ኦኬ። እኔ እውነቱን ለመናገር የሚያሸማቀቅ የስላሴ ትምህርት ኖሮኝ አይደለም ኦርቶዶክሱ ፕሮቴስታንቱ የሚመሰክርለት ጥርት ያለ የስላሴ ትምህርት እንዳለን ግልጽ ነው፣ ምንም በማያሻማ መንገድ ማለት ነው። ስለዚህ እሱን ቅድምም ተናግሬያለሁ። ሳወራ ሞር ጥንቃቄ የተሞላበት ቃላቶችን ነበር ሳወራ ነበር። በእኛና በእነሱ መካከል ሊደረግ የሚችለው ውይይት ያን ያህል ፍሩትፉል ይሆናል አይሆንም የሚለው ያሳስበኛል። ስለተጠየቅኩኝም ነው ራሱ የመለስኩት። ቅድም እዚህ ቤት ስገባ ስለ ፕሮቴስታንት የስላሴ እምነት ላወራ ሳይሆን ስጠየቅ እንደ ልዩነት አለን እንደ እናንተና እኛ እየተባለ ሲወራ ኦፍኮርስ በዚህ ዙሪያ ላይ ልዩነት አለን ስለተጠየቅኩኝ ያነሳሁት እንጂ የማንሳት ሞራል ኖረኝ አይደለም። ግን አሁን ሊመጣ የሚችለው ነገር እንደዚህ አይነት አደጋ አለው ማለት እንደ ፈሪ የሚያስቆጥረኝ ከሆነ እንግባ በደስታ ግላድሊ። ቅድምም ተናግሬያለሁ። በፍጹም ከማናፍርበትና ከማንሸማቀቅበት ትልቁ ትምህርታችን የስላሴ ትምህርት ነው። ከዛ ወደ ስላሴ ውይይት መግባት እንችላለን። ምንም አያሳፍረኝም፣ ምንም አያሸማቀቀኝም። ደቂቃችንን እንያዝ። ስነ ምግባር በሞላው መንገድ እኔ አልሳደብም። በጨዋነት ትምህርቴን ብቻ አሳይቼ የምንኮራበትን መሰረት ያዝንበት ልክ የእናታችንን ጡት ስንጠባ የጀመርነውን የስላሴ ትምህርት አይደለም ለእኔ ይቅርና መንገድ ላይ አቁመ ለምጠይቀው ኦርቶዶክስ እንኳን በቂ መልሳለሁ ለአንድ ፕሮቴስታንት ቴዎሎጂያን ለማስረዳት የሰንበት ትምህርት ቤት ተማሪ እንኳን አይደለም እዚች አካባቢ ላይ የምንወያይ ሰዎች እንደዚህ አይነት ቃላቶችን ባልጠቀም ደስ ይለኝ ነበረ። ግን አይ ሀፍቱ ሰው ደቂቃ ያዥልን። ኢንትሮዳክሽን ታይም ይኖረናል፣ ሪባትል ይኖረናል፣ ክሮስ ኤግዛሚኔሽን ይኖረናል፣ ከዛ ደግሞ ማጠቃላይ ይኖረናል ማለት ነው። ሴት ግን ስቲል እንዳይረሳ ከፍራቻ አንጻር አይደለም በስላሴ አልወያይም ያልኩት፣ ምክንያቴን አስቀምጫለሁ። መግባት እንችላለን በደስታ ቴንክ ዩ። እሺ ደቂቃ እኔ ሌላ ስልክ ስላለስኩኝ ደቂቃ የሚይዘው ተሙዬ አማንን በትልቁ ታረጊውና አማኒ ያዝ። አማኒ ኦኬ እሺ፣ ያው መያዝ እችላለሁ፣ ግን አንተ ያዝላቸው እንደዚህ። ያው አማኒ እነሱን ሁለቱን በትልቁ አረኳቸውና አንተ ቪዲዮ ስከፍት ያንሳል አይታይም? አንስም። ቆይ በየማሉ አሳያቸዋለሁ። ቆይ ልክፈት፣ እኔ ችግር የለውም። ግን ልደት ሲያወራ የነበረው አንዳንድ እንትኖች ላይ ኤርሊ ቸርች ፋዘሮችን ኮት ላደርግ ነበር የገባሁት። ይሄኛው ካለቀ በኋላ መቀጠል ይችላል። እኛንን ትክክለኛውን የአባቶችን ትምህርት ይዘን የመጣ ነው ምንም ልዩነት ሳይኖረው የሚል ነውና ያው ፌቨር የሚያደርግበትን ቦታ በመጥቀስ ኦርቶዶክሶች የሚሆኑ ካቶሊኮች የሚታሙ አይደለም። አንዳንድ ፋዘሮችን ጠቅሰን የምር እንደዚህ ታምናላችሁ ወይ የምንለው ነገር አለን እኛም። እና አይ ቲንክ በእኔ ጊዜ ከውይይት በኋላ ይቻላል። አማንዬ ከኤፊ ቀጥሎ አንተ ትቀጥላለህ። ይቻላል፣ እንደሱ ታደርጋለህ። በዛ ትቀጥላላችሁ ከውይይቱ በኋላ። ኤፊ እና እሱ ግን ስላሴ ላይ ቀጥሉ። መልካም። እዚህ ጋር አንተን ለውና ስቶፕዋች ይዘዋለሁ መያዝ ስለምችል ማለት ነው እዚህ ጋር እና ስለዚህ አይ ቲንክ አነስ ቢል ጥሩ ነው። ይሄ ፎርማል ስላልሆነ ድንገት እዚህ ጋር የተጀመረ ነገር ስለሆነ ተጽፎ ተዘጋጅቶ መግቢያ ክሮስ ቼክም የሌለበት ሪባትል የሌለበት ጥያቄና መልሱም እንደዚሁ ኦርጋናይዝድ የሆነ ነገር ስላልሆነ አነስ ብናደርገው ጥሩ ይመስለኛል። ፕሮፌሽናል አይነት ዲቤት ስላልሆነ አሁን እዚሁ የታሰበ ስለሆነ ማለት ነውና ሰዓቶቹን የ5 ደቂቃ ሳምቲንግ እንደዛ። አሁን ፕሮፌሽናል ኖርማል የተቀጠረበት ዲቤት ቢሆን 15 ደቂቃ ምናምን እንደዛ ነው የምናደርገው። ምናልባት 5 ደቂቃ ቢሆን መግቢያው፣ ከዛ ሪባትሉ ደግሞ ትንሽ ከፍ እናደርገዋለን 7 ደቂቃ ምናምን የተነሱ ሀሳቦችን መልሰን ስህተት ነው ትክክል ነው ምናምን የምንልበት፣ ከዛ ጥያቄና መልሱን ከፍ እያደረግን እንሄዳለን። አይ ቲንክ እየተስማማን ብንሄድ አሁን ጅማሬውን ለመጀመሪያ ያክል ምናልባት በ5 ደቂቃ ቢጀመር ብዬ አሰብኩ እኔ። አሙዬ ትክክል። መግቢያውን እንደዛ አድርገውና ሪባትሉ እና ጥያቄው ከፍ ቢል ነው የሚሻለው። ጥያቄና መልስ ሸጋ እኔ እዚህ እያየው ስለሆነ እንትን ላለው መቀጠል ትችላለህ። መዝግብላችሁ ግን አማኒ መጀመሪያ በኋላ ላይ እየተጋጋለ ሲሄድ ደቂቃ ከሚጨማምሩ እዚሁ ጋር ተነጋግረን ደቂቃውን እንትን ብንል ሞር አሪፍ ነው። እኔ ማስበው በጣም ለማሳጠር ስሞክር ድንገቴ የሆነ ፕሮግራም ስለሆነ 5 መግቢያ
7 ሪባትል አሁንም 7 ጥያቄና መልስ ከዛ 5 መዝጊያ እንደዛ ቢሆን ጥሩ ይመስለኛል። ሁሉንም ቀንሼዋለሁ። በቃ እሱ ከተስማማ እኔ ተስማምቻለሁ። እሺ ስለዚህ 5 ኦኬ ስንት የትኛው ነው 7 ደቂቃ ያደረገው? ይቅርታ ሪባትል 7 ጥያቄና መልስ 7 መዝጊያ 5። ስለዚህ መዝጊያና መክፈቻው 5 ይሆንና መሀል ላይ ያሉ 7 ይሆናሉ። ጥያቄና መልሱ ነው 7። ጥያቄና መልሱም 7 ሪባትሉም 7። ኦኬ ያው እንትን ቢሆን እኔ ተስማምቶኛል እና ፈልቆ ነበር 15 20 ደቂቃ ምናምን ነው የሚሆነው እንደዚህ አይነት ነገር። እዚህ ጋር ሲሆን ግን ግዴታ ያው ያልተዘጋጀንበት ስለሆነና ኦልሬዲ የምናውቃቸውን ነገሮች ብቻ ስለሆነ እንደ ሪፈረንስ የምናመጣው እንደዛ ቢሆን መልካም ነው። ማን ይጀምር? ልደት እድሉን እሰጣለሁ። እኔ መጀመር እችላለሁ። ልጀምር? ልደት ጀምር። ከኋላ የመጣው አንተ ስለሆንክ ኢኒሼት ያደረገው መጀመር ትችላለህ። አዎ መጀመር እችላለሁ። እሺ ታንክ ዩ አማንዬ። ቆይ ሆልድ ሰከንድ መጽሐፍ ቅዱስ ላውጣና እሺ 5 ደቂቃ የመጀመሪያው ስለሆነ ኮንሴፕቱን በጣም አጠር አድርጌ ለማቅረብ እሞክራለሁ። እሺ አማንዬ መጀመር ትችላለህ። እሺ የጌታ ሰላምና ጸጋ ቆይ አማንዬ ቆይ ዲስተርብ አደረኩት። ኧረ ምን አይነት ግፍ ነው የሰራችሁት? እንዳትደውሉ የደወልከው ልጅ እዚህ እያየኝ ትደውል። እሺ ልጀምር ከመጀመሪያ አሁን ዶን ዲስተርብ አድርጌዋለሁ። ልጀምር። እሺ የጌታ ጸጋና ሰላም ይብዛላችሁ። ሁላችሁንም ሰላም እላችኋለሁ። ስላሴ በተመለከተ ወንጌል አማኞች ስላሴን እንዴት ያምናሉ የሚለውን በጣም ባጭሩ ለማስቀመጥ ሞክራለሁ ካለን ሰዓት አንጻር ማለት ነው። ስላሴ እሺ ስላሴ የሚለው ቃል ታውቃላችሁ የግዕዝ ቃል ነው። ሰለሰ ከሚል ግዕዝ የወጣ ነው ወይም ሶስትነት የሚል ነው። ኦኬ ብዙዎች እንደሚሉት መጽሐፍ ቅዱስ ላይ ስላሴ የሚባል ነገር የለም እንዴ ስላሴ ታምናላችሁ ይላሉ። ነገር ግን መጽሐፍ ቅዱስ ላይ እነሱ ስላሴ የሚለውን ፊደል ሄደው ስለሚፈልጉ ነው። ስላሴ ማለት ሶስትነት ነው። ሶስትነት which is አብ ወልድ መንፈስ ቅዱስን ሄዳችሁ መጽሐፍ ቅዱስ ላይ ስታገኙ ስላሴን አገኛችሁ ማለት ነው። ስላሴ መጽሐፍ ቅዱስ ውስጥ የለም የሚለው የስተት አስተምሮ ነው ወይም ሮንግ ክሌም ነው። ኦኬ መጽሐፍ ቅዱስ ውስጥ ስላሴ አለ ፊደሉ ነው የሌለው እንጂ ስላሴ ከዘፍጥረት እስከ ራዕይ ድረስ ከመጀመሪያው ምዕራፍ ዘፍጥረት ከመጀመሪያው ምዕራፍ ጀምሮ እስከ ራዕይ ድረስ ስላሴ በመጽሐፍ ቅዱስ ውስጥ ተንሰራፍቶ የሚገኝ የመጽሐፍ ቅዱስ እውነት ነው። ኦኬ ስላሴን ስንል ባጭሩ እንዴት እናምናለን? አብ ወልድ መንፈስ ቅዱስ 3 አካል አንድ መለኮት ብለን እናምናለን። አንድ መለኮት 3 አካል ኦኬ አንድ ኢሰንስ ነው ያለው 3 አካል ነው ያለው። ኦኬ እነዚህ 3 አካላት ማለትም አብ ወልድ መንፈስ ቅዱስ የተባሉ 3ቱ አካላት ፉሊ ሼር ያደርጋሉ አንዱን ኢሰንስ። ኦኬ ያ አንዱ መለኮት የአብም የወልድም የመንፈስ ቅዱስም ነው። ስለዚህ 3 አማልክት ትራይቲዝም ሳይሆን የምናመልከው እኛ አንድ አምላክ ነው። ለምሳሌ አብን አምላክ እንላለን፣ ወልድን አምላክ እንላለን፣ መንፈስ ቅዱስን አምላክ እንላለን። ግን አብን አምላክ፣ ወልድን አምላክ፣ መንፈስ ቅዱስን አምላክ ካልን በኋላ አንድ አምላክ ነው እንጂ 3 አምላክ አንልም። ለምን ካላችሁ እንዳልኳችሁ ቅድም በመለኮት አንድ በአካል 3 ነው የምናምነው። ኢሰንሱ አንድ እንጂ 3 አይደለም። ኦኬ አብ የራሱ መለኮት፣ ወልድ የራሱ መለኮት፣ መንፈስ ቅዱስ የራሱ መለኮት የለውም። ያለው አንድ መለኮት ነው። ይህ አንዱ መለኮት ነው አብም ወልድም መንፈስ ቅዱስም ሼር የሚያደርጉት ማለት ነው። ከዛ የተነሳ አብ አምላክ፣ ወልድ አምላክ፣ መንፈስ ቅዱስ አምላክ ብንልም አንድ አምላክ እንጂ 3 አምላክ አንልም። ኢሰንስ አንድ ስለሆነ ማለት ነው። ስለዚህ እንግዲህ አንድነታቸው ሲል በጣም በርካታ ምንዘረዝራቸው አሉ። በመለኮት በአገዛዝ በስልጣን ዓለምን በመፍጠር በማሳለፍ እንደዚህ እያልን ምንዘረዝረዋለ። ሶስትነት ስንል ደግሞ በስም ግብር አካል ብለን ምንዘረዝረዋለ። ኦኬ ስም የሚለው አብ ወልድ መንፈስ ቅዱስ ነው። ግብር ማለት ስራ ነው እንደምታውቁት። ስለዚህ አብ ወላዲ ወልድ ተወላዲ ወይም አባት ልጅ እያልን መንፈስ ቅዱስ ሰራጺ እያልን ካም የሚወጣ እንደዚህ እያልን እንዘረዝራለን። ኦኬ በስም የሚለው እንግዲህ በስም በግብ በአካል ነው ያልኳችሁ። አካል የሚለውን አብ ወልድ መንፈስ ቅዱስ ዲስቲንክት ፐርሰንስ ናቸው። ኦኬ 3 አካላት ናቸው። ይሄ የስላሴ ቤዚክ የሆነ አስተምሮ ነው።
ኦኬ በስላሴ አካላት መካከል መቀዳደም የለም፣ መበላለጥ የለም፣ መለያየት የለም። ይሄ ትክክል እንለዋለን። ኦኬ አብ ወልድ መንፈስ ቅዱስ ትክክል ናቸው እንላለን። ያ ማለታችን በስላሴ አካላት መካከል መበላለጥ፣ መቀዳደም፣ መለያየት የለም ማለት ነው። አብ በነበረ ጊዜ ሁሉ ወልድ አለ፣ ወልድ በነበረ ጊዜ ሁሉ መንፈስ ቅዱስ አለ፣ መንፈስ ቅዱስ በነበረ ጊዜ ሁሉ አብና ወልድ አሉ ማለት ነው። ይሄ ነው ቤዚክሊ የስላሴ መሰረታዊያን የሚባሉት ማለት ነው። ኦኬ እኛ እንደዚህ እናምናለን። እነ ልደተ ቃል ኦርቶዶክሳውያን እንዴት ያምናሉ? ኦርቶዶክሳውያን ስላሴ አካላት 3 ናቸው ብቻ ብለው አይደለም የሚያምኑት። ድርሳነ መስቀል ላይ እንደምታውቁት ድርሳነ መስቀል ላይ ቶሎ ብዬ ላሳያችሁ። ድርሳነ መስቀል ላይ የስላሴ አካላትን 5 ያደርጓቸዋል እነ ልደተ ቃል። ይኸው ድርሳነ መድኃኔዓለም ይኸውላችሁ። ድርሳነ መድኃኔዓለም ዘሁድ የሚለው ነው። ገጽ 96 ላይ ምን ይላል? ይህ መስቀል ይላል። መስቀሉን ማለት ነው እንደ እግዚአብሔር የከበረ እንደ ድንግል ማርያምም ከፍ ያለ ነው። ሶስትነታቸው ትክክል የሚሆን እንደ አብ እንደ ወልድ እንደ መንፈስ ቅዱስ ፈጽሞ የማይለይ ነው። እንዲሁ መድኃኒታችን ይልና ኢየሱስ ክርስቶስ ማለት ነው ከእናቱ ከመስቀሉ ጋር ሶስትነታቸው ትክክል ነው ይላል። እኩል ነው ማለት ነው። ማርያምና መስቀሉ እኩል ናቸው ከመድኃኒታችን ጋር ይላል። ኦኬ ላይ ደግሞ ሶስትነታቸው ብሎ አብ ወልድ መንፈስ ቅዱስን ዘርዝሯል። የስላሴ አካል በኦርቶዶክስ ስንት ነው? 5። በወንጌል አማኞችስ 3፣ አብ ወልድ መንፈስ ቅዱስ ብቻ። ማርያምና መስቀሉ በኦርቶዶክሳውያን የስላሴ አካላት ናቸው፣ 5 ናቸው። ይኸው መጽሐፍ እያሳየው ነው። በእኛስ በወንጌላውያን አማኞች 3 ብቻ አካል ነው ያለው። አብ ወልድ መንፈስ ቅዱስ 3 አካል ነው ያለው። ኦኬ እነሱ ግን ይኸው ድርሳነ መድኃኔዓለም ዘሁድ የቤተክርስቲያናቸው መጽሐፍ ነው። ማርያምና መስቀሉ ከመድኃኒታችን ጋር ትክክል ናቸው፣ እኩል ናቸው ይላል። ኦኬ ከላይ ሶስትነታቸው ትክክል ብሎ ያስቀምጠው አብ ወልድ መንፈስ ቅዱስን ነው። ከታች ደግሞ ኢየሱስን መድኃኒታችን አለና እናቱና መስቀሉ ትክክል ናቸው አለ። ስለዚህ ኦርቶዶክስ የስላሴ አካላት ስንት ናቸው? 5 ናቸው ማለት ነው። ወደ በኋላ ላይ ጊዜ ካለ እመጣለሁ ስለ ስላቶቹ ዋሬቨር የሚያነሱት። ስለዚህ የወንጌል አማኞች ስላሴን በተመለከተ ምንም የሚያሻማ አይደለም። ጥርት ያለ ዶክትሪን አለን። በኋላ ላይ መጥቼ ማስረዳቸው አለ ሪባትል ሴክሽኑ ላይ ማለት ነው። እኛ ምናምነው ምንድነው? አንድ መለኮት 3 አካል ብለን ነው ምናምነው። ኦኬ አብ ወልድ መንፈስ ቅዱስ አንድ አምላክ ብለን ነው ምናምነው። የስላሴ ትምህርታችን ይሄ ነው። እነሱ ግን አንድ መለኮት 3 አካል ብለው አይደለም የሚያምኑት። ይሄው ማርያም እና መስቀሉ ትክክል ናቸው ይላሉ። 5 የስላሴ አካል አለ። ይሄው ማስረጃው ድርሳነ መስቀል። እሺ ጨርሻለሁ። ደቂቃዬን ጨርሻለሁ። እሺ ልደት መቀጠል ትችላለህ። ተዘጋጅተህ ከሆነ አንዴ አታስጀምረው። Okay, where is my books? Okay. I'm sorry. በጣም ያው ድንገተኛ ቤት ስለሆነ አንድ ይቅርታ ይደረግልኝ። መጽሐፌን እስከማውጣ ድረስ ብቻ። ኦኬ አሁን ማስጀመር ትችላለህ። እንደሚታወቀው በቤተክርስቲያናችን እጅግ በጣም መሰረታዊና ትልቁ ትምህርታችን የስላሴ ትምህርት ነው፣ ወይም ደግሞ ሚስጥረ ስላሴ ማለት ነው። ሚስጥረ ስላሴ ማለት ምን? ሚስጥር ማለት የማይታወቅ ነገር ሆኖ ሳይሆን እጅግ በጣም ረቂቅ የሆነ የመለኮትን ትምህርት የያዘ ነው። ስላሴ ማለት በአጭሩ ሶስትነት ነው። ምክንያቱም አንድ አምላክ በ3 አካላት የሚለውን የሚያስረዳ ነው እና በአጭሩ እኛ ኦርቶዶክሳውያን ምን ብለን ነው የምናምነው? እግዚአብሔር በአካል 3 ነው፣ በመለኮት 1 ነው፣ በአገዛዝ 1 ነው፣ ዓለምን ፈጥሮ በመግዛት 1 ነው። ልክ ዘዳግም 6:4 ላይ እስራኤል ሆይ ስማ እግዚአብሔር አምላካችን አንድ እግዚአብሔር ነው እንደሚል እኛም አንድ አምላክ ነው ያለን እንደተባለው። በኦርቶዶክሳውያን የስላሴ ትምህርት ዘንድ 5 ስላሴ ያለ አይደለም። እሱን በሪባትል ሴሽን ላይ የሚመጣበት ይሆናል። ነገር ግን ለሌሎቹም ግልጽ እንዲሆን በዚሁ አጋጣሚ ፕሮቴስታንቱም እንዲሰማ የምፈልገው ነገር ምንድን ነው? በመለኮት ስንል በመፍጠር ወይም በአምላክነት በመግዛት 1 ነው፣ አንድ አምላክ ነው ያለን። 3 አካላት ነው ስንል ደግሞ ምን እያልን ነው? ልክ በዚህ በማቴዎስ ወንጌል ምዕራፍ 28 ቁጥር 19 ጀምሮ እንደሚናገር ወደ ዓለም ሂዱ ወንጌልንም ወይም ደግሞ አሕዛብንም በአብ በወልድ በመንፈስ ቅዱስ ስም እያጠመቃችሁ ይላል። በማን ስም? በአብ በወልድ በመንፈስ ቅዱስ ስም እያጠመቀ። ስለዚህ ስም ካለ አካል አለ ማለት ነው። እንግዲህ አካል ያለ ስም፣ ስምም ያለ አካል አይኖርም። ስለዚህ የአብ የወልድ የመንፈስ ቅዱስን ስም ሲነግረን እዛ ጋር አብ የራሱ አካል፣ ወልድ የራሱ አካል፣ መንፈስ ቅዱስ የራሱ አካል አለ ብለን እናምናለን። እኛ የስላሴን አንድነት በአምላክነት በመለኮት በአገዛዝ ዓለምን በመፍጠር ፈጥሮን በማሳለፍ እናምናለን። እንዲሁም ደግሞ በፍቃድ
በፕሮቴስታንቱ ዘንድ ግን እንደሚታወቀው ፍቃድ የሚለው ለባህሪ የሚሰጥ ወይንም ደግሞ ለዲቪኒቲ የሚሰጥ ሳይሆን ለአካል የሚሰጥ ነው እናየዋለን። እና ስለዚህ በእኛ የስላሴ ፍቃድ አንዲት ፍቃድ የማትከፈል ፍቃድ፣ ልክ ባህሪ እንደማይከፈለው ባህሪ እንደማይከፈለው መለኮት እንደማይከፈለው አምላክነት በሶስቱም አካላት መከፋፈል እንደሌለው አንድ አምላክ የምንለው አንድ መለኮት ወይም አንድ ባህሪ ስላለ እንደሆነ ሁሉ በስላሴም ዘንድ አንዲት ያልተለያየች አንድ ፍቃድ አለ ብለን እናምናለን። ሶስትነትን ግን የአካል ሶስትነት እንዲሁም ደግሞ የግብር ሶስትነት አለ ብለን እናምናለን። አብ ወላዲ ነው፣ ወልድ ተወላዲ ነው፣ መንፈስ ቅዱስ ሰራጺ ነው። ግልጽ ነው። እንግዲህ በዮሐንስ ወንጌል ምዕራፍ 15 ከቁጥር 27 ላይ ከአብ የሚወጣውን ሌላውን አጽናኝ እልክላችኋለሁ እንዳለ ከአብ የሚወጣ ፕሮሲድ የሚያደርገው ማለት ነው። እንደገና ደግሞ አብ አባት ነው ስንል ከዘላለሙ አንድያ ልጅ አለው። ያም ደግሞ ልጁ ጌታችን አምላካችን ኢየሱስ ክርስቶስ ነው። ከዘላለሙም ልጅ ነው። ልክ ዕብራውያን ምዕራፍ 1 ቁጥር 1 ጀምሮ እንዲህ ብሎ ይናገራል። እግዚአብሔር በብዙ ጎዳና በብዙ መንገድ በአባቶች በነቢያት ተናግሮ ነበር። አሁን ግን ሁሉን ወራሽ ባደረገው ዓለማትንም በፈጠረበት በልጁ በዚህ ዘመን መጨረሻ ለእኛ ተናገረ አለ። ስለዚህ የእግዚአብሔር ልጅ ስንል ጌታ ከዘላለሙም የእግዚአብሔር ልጅ ነው። አብ ደግሞ ከዘላለሙም የወልድ አባት ነው። መንፈስ ቅዱስ ደግሞ ከዘላለሙ ከአብ የወጣ ነው ብለን እናምናለን። ልክ በሃይማኖተ አበው እንደምናምኑ እንዲህ እናምናለን ብለን እንደምናነገረው ማለት ነው። ሰማይና ምድርን በፈጠረ በእግዚአብሔር አብ እናምናለን። የሚታየን የማይታየን ዓለም ሳይፈጠር ከእርሱ ጋር በነበረ በአንድ ልጁ በኢየሱስ ክርስቶስ እናምናለን። ዓለም ሳይፈጠር ከማን ጋር በነበረ? ከእርሱ ጋር በነበረ። ቅድም በዚህ በአዲሱ መደበኛ ላይ ያሉትን ሀሳቦች በኋላ ላይ ሪባትር ሴሽን ላይ ማሳይ ይሆናል እና ቅድም እንዳሳያቸው አዲሱ መደበኛ ላይ በስላሴ ረገድ ዙሪያ አብ የበላይ አስተዳዳሪ ነው የሚል አሳይቻቸዋል። አዲሱ መደበኛ አንደኛ ቆሮንቶስ ምዕራፍ 15 ከቁጥር 28 ማብራሪያው ላይ በስላሴ ዘንድ አብ የበላይ አስተዳዳሪ ነው ብለው ማብራሪያው ላይ ያስቀምጧል። በስላሴ ዘንድ ሲል ስለ ስላሴ ካነሳ አንድ ሰው እያነሳ ያለው ስለ አብ፣ ስለ ወልድ፣ ስለ መንፈስ ቅዱስ። ስለዚህ አብ የበላይ አስተዳዳሪ ነው ብሎ ከማመን የበለጠ ምንፍቅና በታሪክ ውስጥ አናውቅም። እንደዚህ ብሎ ያስተማረ ካለን ያለ ስለ ሰውነቱ ከሆነ የስ አይደለም ከአብ ከመላእክትም በጥቂቱ እንዳነሰ ዕብራውያን መጽሐፍ ይነግረናል። ምዕራፍ 2 ቁጥር 8 ላይ ከመላእክት በጥቂቱ አሳነስከው እንደሚል ያ ሀሳብ አለ። ስለዚህ ጠቅለል ሲል የስላሴ ትምህርት በጣም ያን ያህል የተወዛገበ ነገር አይደለም። ግን እኛ የስላሴ ትምህርታችን ከፕሮቴስታንትም የተቀዳ ከፕሮቴስታንትም የተወሰደ ሳይሆን ከቤተ ክርስቲያን ከእውነተኛይቷ ቤተክርስቲያን የተወሰደ ሐዋርያት እንደሚያምኑት እኛ እንዲህ እናምናለን ብለን የምናምን ሰዎች ነን። ክርስቶስ ከዘላለሙ ከአብ እንደተወለደ እናምናለን። ይህም ዘላለማዊ ልጅነቱ ነው። አብ ከዘላለሙ አባት እንደሆነ እናምናለን። ይሄ የስላሴ ግብር የስም ግብርን አስረድቻለሁ እና ስለዚህ ሶስትነት በስም የአብ ወልድ መንፈስ ቅዱስ፣ ሶስትነት በአካል የአብ አካል የወልድ አካል የመንፈስ ቅዱስ ረቂቅ አካል፣ አንድነታቸውን በባህሪ በመለኮት ዓለምን ፈጥሮ በመግዛት እኝን ሀሳቦች ክሊር ላይ ያስቀምጠናል እና ስለዚህ ከዚህ አንጻር እንደዚህ እናምናለን፣ እንዲህም ደግሞ እናስተምራለን። ስለዚህ ይሄ እምነታችን ከዘላለሙም ጸንቶ የነበረና የሚኖር ነው። በጣም ለብዙ ሰው ግር የሚለው ነገር ምንድን ነው? እንዴት ነው ቆይ ሶስቱ አካል አንድ አምላክ የሚሆነው? ሲጀመር አምላክነት አካል ሳይሆን አምላክነት ባህሪ ነው። ጨርሻለሁ። እሺ አሁን በተነሱ ሀሳቦች ላይ አይ ቲንክ እንደ ሪባትል የሚነሳ ነው። ለሪባትል የሚነሳ ፖይንት ተነስቷል ብላችሁ ማታስቡ ከሆነ እያንዳንዳችሁ የራሳችሁን አታክ የምታደርጉበትን አይዲያ ማንሳት ትችላላችሁ። እንደዛ ነው የሚሆነው። ኦኬ። ስለዚህ ዝግጁ ነህ ኤፍሬም? ዝግጁ ነኝ። 7 ደቂቃ። እሺ ልደት ጨረፍ አድርጎ ያለፈውን እንግዲህ ሀሳብ ልስጥበት። ምንድነው ሲናገር የሰማችሁት? እኛ ነው እንደዛ እናምንም 3 አካላት ናቸው ብሏል። ይኸው የቤተክርስቲያናቸው መጽሐፍ ላይ አሳይቻቸዋለሁ፣ በማስረጃ ነው ያሳያችሁ። ምንድን ነው የሚለው? ይህ መስቀል ይላል እንደ እግዚአብሔር የከበረ እንደ ድንግል ማርያምም ከፍ ያለ ነው። ሶስትነታቸው ትክክል የሚሆን እንደ አብ እንደ ወልድ እንደ መንፈስ ቅዱስ ፈጽሞ የማይለይ ነው። መስቀሉ አይለይም ከአብ ከወልድ ከመንፈስ ቅዱስ ጋር ፈጽሞ የሚለያይ አይደለም። እሱ ብቻ አይደለም፣ ይኸውላችሁ እንዲሁ ይልና መድኃኒታችን ይላል ኢየሱስ ክርስቶስን ማለት ነው። መድኃኒታችን ከእናቱና ከመስቀሉ ጋር ሶስትነታቸው ትክክል ነዋል። ቅድም ስላሴን ሳስረዳችሁ ምን ብያችኋለሁ? አብ ወልድ መንፈስ ቅዱስ ትክክል ናቸው አላልኳችሁም? ትክክል ማለት እኩል ማለት ነው። ያለመበላለጥ፣ ያለመቀዳደም፣ ያለመለያየት። አብ በነበረበት ጊዜ ወልድ አለ፣ ወልድ በነበረበት ጊዜ ሁሉ አብ አለ፣ መንፈስ ቅዱስ በነበረበት ጊዜ ሁሉ አብና ወልድ አለ።
ኦኬ እንደዚህ ያላችሁ ያገለባበጣችሁ መናገር ነው። ስለዚህ መቀዳደም የሚባል የለም፣ መለያየት የሚባል ነገር የለም። ኦኬ መበላለጥ የሚባል ነገር የለም። እኩል ትክክል ማለት እሱ ነው። ይኸው መድኃኒታችን አለ ኢየሱስ ክርስቶስን ኦኬ መስቀሉ እንደገና ማርያም ትክክል ናቸው፣ ሶስትነታቸው ትክክል ነው አለ። ትክክል ናቸው። ስለዚህ የሥላሴ አካላት 5 ናቸው ማለት ነው። ማርያምና መስቀሉ ተጨምረዋል። ኦኬ ከዛ እንደሱ ብቻ ቢሆን ጥሩ ነበረ። እንዲህ እናምናለን ይላል። ኦርቶዶክሳውያን የሚያምኑት እንደዚህ ነው። እኔ አይደለሁም ያልኩት፣ ይኸው መጽሐፋቸው ነው። እናመልካለንም ይላል። እንደዚህ ነው የሚያመልኩት፣ አምልኳቸው እንደዚህ ነው። እንዲህ እንናገራለን ይላል። እንደዚህ ነው የሚናገሩት። አሁን ልደት ለምን መናገር እንዳልፈለገ አላውቅም። መናገር አለብህ እንጂ እንዲህ ተናገር። ሃይማኖት አይደለም እንዴ ይሄ? የቤተክርስቲያን መጽሐፍ አይደለም እንዴ? ህዝቡን ለማታለል ስትፈልግ ነው እንዴ መተህ እዚህ የወንጌላውያን አማኞችን ሥላሴ የምታወራው? የወንጌላውያንን ይኸው እኔ የምናገረው ነው። የወንጌላውያን አማኞች ያንተ ይሄ ነው፣ ይሄን ተናገር፣ የእኛን አትናገር። የእኛ ከዚህ የተለየ እኔ ከምናገረው የተለየ ካለ ማስረጃ አምጣ። ይሄ የሚለው እንዲህ እናምናለን፣ እናመልካለን፣ እንዲህ እንናገራለን ካለ በኋላ እናመሰግናለንም ይላል። እንዲህ ነው የሚያመሰግኑት። ማርያምና መስቀሉን ከመድኃኒት ከኢየሱስ ክርስቶስ ትክክል አድርገው ነው የሚያመሰግኑት። ኦኬ እንዲህ የሚያምን ይድናል ይላል። ጭራሽ እንዲህ የሚያምን ነው ሚድ ነው በኦርቶዶክስ። እንዲህ የማያምን ግን ይደየናል ይላል፣ ይፈረድበታል ይላል። አሁን ያመነ የተጠመቀ ምናምን የሚባለው እዚህ የቲክቶክስ ጌም ነው። ኦኬ ሰዎችን ዲሲቭ ለማድረግ ለማታለል እንግዲህ የሚጠቀሙት ቃል ነው። በመታችሁ አምናችሁ ተጠምቃችሁ ምናምን ናረ ይሄው እንደዚህ እናምናለን እንዲህ የምታምን ከሆነ ነው ምትድነው እያለ ነው። እኛ እየመጣን ማስካችሁን እንልጠዋለን ማለት ነው። ይሄ ነው ትክክለኛ የእናንተ ሃይማኖት። እንደዚህ ነው ማመን ያለብህ ይላል። እንደዚህ ነው ማመን ያለብህ። እንደዚህ ካላመንክስ ይደየናል ይላል፣ ይፈረድብሃል። ምን ብለህ ካላመንክ መድኃኒታችን ኢየሱስ ክርስቶስ ማርያምና መስቀሉ ሶስትነታቸው ትክክል ነው ብለህ ከላይ ይኸው አብ ወልድ መንፈስ ቅዱስ ሶስትነታቸው ትክክል ነው እንዳለ ሁሉ እዚህ ጋር ደግሞ መድኃኒታችን እናቱ መስቀሉ ትክክል ናቸው ይላል። ስለዚህ 5 የሥላሴ አካል ነው ያለው። 3 አትበል። 3 የወንጌላውያን አማኞች ትምህርት ነው። 3 የሥላሴ አካል የሚለው የወንጌላውያን አማኞች ትምህርት እንጂ የእናንተ ትምህርት አይደለም። ኦኬ ስለዚህ አንዳንድ ፖይንቶችን ቅድም ማንሳት የነበረብኝን ሀሳቦች ላንሳ ማለት ነው። እዚህ ላይ ከተናገርኩኝ እንትን ማለት የምትፈልጉ ሰዎች ድርሳነ መድኃኔዓለም ነው እያነበብኩ ያለሁት። ዘሁድ ነው፣ ገጽ 96 ነው። የቤተ ክርስቲያኒቷ መጽሐፍ ነው ይሄ። ኦኬ እኔ ከምናገረው የተለየ ነገር ካለ በማስረጃ አምጥቶ ማቅረብ ይችላል። እኛ ምናምነው ነግሬያቸዋለሁ፣ ቅድም በተደጋጋሚ ነግሬያቸዋለሁ። አንድ መለኮት 3 አካል ብለን ነው ምናምነው። there is one essence, okay, 3 distinct persons። እንደዚህ ነው ምናምነው። የኛ እምነት ይሄ ነው፣ የኛ ሃይማኖት ይሄ ነው። የነሱ ግን እንደዚህ አይደለም የሚያምኑት። እንደዚህ የሚያምኑት እነሱ ማርያምም መስቀሉም ትክክል ናቸው ከኢየሱስ ጋር ብለው ነው የሚያምኑት። ስለዚህ 5 የሥላሴ አካል ነው ማለት ነው ያለው። ወደ ሌላው ቅድም ወደ ተነሳው ጨረፍታ ሀሳብ ሰጥቶ ወዳለፈበት ሀሳብ ላንሳ። ፍቃድን በተመለከተ ሥላሴ ፍቃድን በተመለከተ ሥላሴ ቲክቶክ ላይ በጣም እንግዲህ ከድሮ ጀምሮ ጥሩ አድርጌ ስለደበደብኳቸው በተደጋጋሚ የኔን ትምህርት ማድረግ ባይ ዲፎልት የወንጌላውያንን ትምህርት አታክ ማድረግ ነው ብለው ያስባሉ። ስለዚህ ሁሉ ጊዜ ፍቃድ ብለው እኔ ያላልኩትን እየዋሹ ያደርጋሉ። ወደ በኋላ ላይ ማስረጃ ስለምጠይቅ እኔ ደግ ስለሆንኩ አስቀድሜ እነግርሃለሁ። አሁን ተዘጋጅበት እሺ። ማስረጃ ስለምጠይቅ ወደ በኋላ ላይ ልደት ማስረጃዎችን ከአሁኑኑ ቪዲዮዎችን ፈልግ እኔ እያወራው ማለት ነው። በኋላ ጠይቃለሁ። ምንድነው በሥላሴ አካላት መካከል ለምሳሌ ፍቃድ የሚለው ሀሳብ ምንድን ነው? ፍቃድ እኔ ማምነው ትክክለኛውም የመጽሐፍ ቅዱስ ትምህርት ምንድነው? ፍቃድ ኤፍሬም 3 ፍቃድ ያምናል እያሉ በተደጋጋሚ ይዋሻሉ። ውሸት ነው። 3 ፍቃድ ብዬ አንድ ያልተለያየ ብዬ ማሰሪያ ያልሰጠውበት ካለ አምጦ አልኩኝ። የለም። 1 ሚሊዮን ብር ይሰጠዋል ብዬ መድቤ 3 ቀን ጠበቅኩኝ። የለም። ውሸት ኤቭሪዴይ በሌለበት ኤፍሬም አሳቻ ሰዓት እየጠበቁ እየገቡ መዋሸት። ዳስ ዋይ አም ሂር ተጠርቼ የመጣሁት ሲዋሽ ማለት ነው። 3 ፈቃድ ነው ኤፍሬም ያምነው። 3 ፈቃድ ነው ብዬ አላውቅም። እኔ 3 ፈቃድ ነው ካልኩኝ እኔ ማሰሪያ አለ አይደለ? አንድ ያልተለያየ የሚል አንድ ያልተለያየ ማሰሪያ ከሌለው 3 ፈቃድ የሚለው ውሸት ነው። ትክክለኛ ትምህርት አይደለም። የሥላሴ ትምህርት ትክክለኛ አይደለም በዛ መልክ። ኦኬ ፍቃድ አለው? አዎ የኔ ትምህርት ትክክል ነው። መጽሐፍ ቅዱስ አይደለም እንዴ? ፍቃድ አለው አይልም እንዴ? ለምሳሌ 1ኛ ተሰሎንቄ ምዕራፍ 5 ላይ ሳታቋረጡ ጸልዩ፣ በሁሉ አመስግኑ፣ ይህ የእግዚአብሔር ፍቃድ በክርስቶስ ኢየሱስ ወደ እናንተ ነውና ይላል። በክርስቶስ ኢየሱስ ወደ እናንተ ነውና የእግዚአብሔር ፍቃድ። የማን ፍቃድ? እግዚአብሔር የሚለው ማን ነው? አብን ነው።
አብ ፍቃድ አለው ማለት ነው። እሺ ወልድ ፍቃድ አለው? አዎ ወልድ ፍቃድ አለው። ለምሳሌ ዮሐንስ 5:30 ላይ እኔ ከራሴ አንዳች ላደርግ አይቻለኝም አለ። እሺ እንደሰማው ፈርዳለሁ፣ ፍርዴም ቅን ነው፣ የላከኝን ፍቃድ እንጂ የኔን ፍቃድ አልሻምና ይላል። የላከኝ ይላል፣ የኔ ፍቃድ ይላል። አየህ ፍቃድ ደግሞ አለው ማለት ነው ወልድ። እሺ መንፈስ ቅዱስስ ፍቃድ አለው? አዎ አለው ፍቃድ። እሺ እንዴት? ለምሳሌ አንደኛ ቆሮንቶስ ምዕራፍ 12:11 ላይ ይህን ሁሉ ግን የአንዱ መንፈስ እንደሚፈቅድ ለእያንዳንዱ ለብቻው እያካፈለ ያደርጋል ይላል። ማን ነው ይሄ? መንፈስ ቅዱስ። ኦኬ ያ መንፈስ አብ ፍቃድ አለው፣ ወልድ ፍቃድ አለው፣ መንፈስ ቅዱስ ፍቃድ አለው። ይሄ የአብ የወልድ የመንፈስ ቅዱስ ፍቃድ ግን ያልተለያየ አንድ ፍቃድ ነው። የኤፍሬም ትምህርት ይሄ ነው፣ ያልተለያየ አንድ ፍቃድ ነው። ይሄን መሞገት ይቻላል። ስቲቭ እኔ ፊት ይሞግት። አንድ ያልተለያየ የሚል ማሰሪያ ያለው አንድ አብ ፍቃድ አለው፣ ወልድ ፍቃድ አለው፣ መንፈስ ቅዱስ ፍቃድ አለው። ይሄ የአብ የወልድ የመንፈስ ቅዱስ ፍቃድ ያልተለያየ አንድ ፍቃድ ነው። አብ የሚፈቅደውን ወልድ ይፈቅዳል፣ ወልድ የሚፈቅደውን መንፈስ ቅዱስ ይፈቅዳል፣ መንፈስ ቅዱስ የሚፈቅደውን ደግሞ አብና ወልድ ይፈቅዳሉ ነው። ይሄ መጽሐፍ ቅዱሳዊ ነው፣ እግዚአብሔራዊ ነው፣ የክርስትና ትምህርት ነው። እዚህ ላይ መሞገት ሚስ ሪፕሬዘንት ሳያደርጉ ሳይዋሹ ሳይቀጥፉ እዚህ ላይ ብቻ ቤዝድ ሆነው ክርክር ማምጣት የሚቻል ከሆነ አም ሬዲ ታንክ ዩ። መልካም ስሙዝ ሆኖ እየሄደ ነው። ሪባትሉን ማነው እንትን ልደት መቀጠል ትችላለህ። 7 ደቂቃ አንዴ ከማስጀመር በፊት አማን እንትን እንደሚታይ እርግጠኛ መሆን ስላለብኝ ይታያል፣ ለስክሪኔ ይታያል በደምብ። እሺ አሁን ማስጀመር ትችላለህ። እዚህ ጋር ኤፍሬም ከተናገረው ነገር አንጻር እናንተ ኦርቶዶክሳውያን 3 አካልን አይደለም የምታምኑት 5 አካል ነው አለ። መስቀሉን እና ደግሞ ድንግል ማርያምን ጨምራችሁ ያን ደግሞ እንደ እግዚአብሔር ወይም ደግሞ ልክ እንደ የምትለውን ቃል የመስቀሉ ክብር ልክ እንደ አብ እንደ ወልድ እንደ መንፈስ ቅዱስ እንደ የምትለውን ቃል በመያዝ ወይም ትክክል የምትለውን ቃል በመያዝ ያንን ጨመረና ምን አለ? እናንተ 5 ሥላሴን ያላቸው እኛ በየትኛውም ይሰማል፣ ድምፄ ይሰማል አለው በየትኛውም የእምነት መግለጫችን ላይ የሥላሴን አካል 5 አድርገን አናቅም። እና ያመጣው ማስረጃ ከገድላትና ድርሳናት ላይም እንኳን ቢሆን አንተ እንደተረጎምኩ የሚተረጎም አይደለም። ለምሳሌ እንደዛ ምትል ከሆነ መጽሐፍ ቅዱስ ላይ ተመሳሳይ ሴንስ ያላቸው ነገሮች አሉ። ካላነበብኮ ልጠቁም። ገላትያ ምዕራፍ 4 ቁጥር 14 ላይ እንደዚህ ይላል በሥጋዬ ፈተና የሆነብኝን ነገር አልነቀፋችሁምና አልተቀየማችሁትም፣ ነገር ግን እንደ እግዚአብሔር መልአክ እንደ ክርስቶስ ኢየሱስ ተቀበላችሁኝ አለ ጳውሎስ። እንደ እግዚአብሔር መልአክ እንደ ኢየሱስ ክርስቶስ ተቀበላችሁኝ ስላለ፣ ስለዚህ ኤፍሬም ባለ ጊዜ ይመጣና እዚህ ጋር ስለዚህ ጳውሎስ ክርስቶስ ሆነ፣ ጳውሎስ የእግዚአብሔር መልአክ ሆነ ልትል ነው ማለት ነው። እና አንድ ጊዜ ክርስቲያኖች ፊት መጥተህ ከማውራት እና ዝም ብለህ ከኤርሚያስ የተቀበልከውን እዚህ ጋር ከመድፋት በፊት አንዳንድ ሪፈረንሶች ሊኖሩ ይገባል። እዛ መጽሐፍ ላይ እንደ የሚል ቃላቶች ሁሉ ከዛ ጋር ነገር ጋር ያንን ከፍ አድርጎ ለማውራት ንጽጽራዊ ንግግር ነው እንጂ ያ ማለት ልክ መለኮታዊ አካል ነው ይላል። መስቀሉ መለኮታዊ አካል ነው ይላል። አይ ዴር ዩ አንድ ማስረጃ እንድትሰጠኝ። መስቀሉ መለኮታዊ አካል ነው ይላል። ድንግል ማርያም መለኮታዊ አካል ናት ይላል አይልም። በሥላሴ ዘንድ 3 መለኮታዊ አካል አለ ብለን የምናምነው። መስቀሉ መለኮታዊ አካል የሚሆን ከሆነ ናው ኤፍሬም ይከፍትና ልክ ሲጮህ በሞራል እንደመጣው ታሳየናለ። ይሄው ጳውሎስ እኮ ተናገረ፣ እንደ እግዚአብሔር መልአክ እንደ ክርስቶስ ተቀበላችሁኝ አለ። ስለዚህ ክርስቶስ ነው ብሎ ተቀበሉት ማለት ነው የገላትያ ክርስቲያኖች። ጳውሎስ የእግዚአብሔር መልአክ ነው ብሎ ተቀበሉት ማለት ነው። ዛት ሶሳድ ይሄ ያሳፍራል። ቁጭ ብለህ ብታጠና ይሻላል ብዬ አስባለሁ። እና አንዳንድ ነገሮችን ሮንግሊ ኢንተርፕሬት ባታደርጋቸው መልካም ነው። እድሜ ዘመንን ስትጮህበት የነበረውን ያውም ደግሞ ገድላትና ድርሳናት የሃይማኖት መከራከሪያ ባይሆንም አንተ ካመጣው አንጻር ግን መልሰነዋል። ስለዚህ ክብሩ ትክክል ነው ማለት ትክክል ነው የሚለው ቃል ምንን የሚገልጽ ነው? ትክክል ነው ማለት ክብሩ ከፍ ያለ ነው፣ የክብሩን ከፍታ የሚያሳይ ነው እንጂ መስቀሉ መለኮታዊ አካል ነው የሚል ማብራሪያ እዛ መጽሐፍ ላይ የለም። ባይሆን አንተ እንዳቃለልከው አንልም፣ ግን ያው ፕሮቴስታንት ወንድሞቻችን ከምትጠቀሙት መጽሐፍ ቅዱስ አዲሱ መደበኛ ላይ አንደኛ ቆሮንቶስ ምዕራፍ 15 ቁጥር 28 ላይ ያለውን ማብራሪያ ምን ብሎ ይናገራል? በሥላሴ አካላት ዘንድ ይላል። በሥላሴ አካላት ዘንድ አብ የበላይ አስተዳዳሪ ነው ይላል። ስለዚህ በሥላሴ አካላት ዘንድ አብ የበላይ አስተዳዳሪ ነው ማለት የሥላሴ አካል ተብሎ ከተጠራ መርሳት የሌለባችሁ ስለ ወልድ ብቻ አይደለም፣ ስለ መንፈስ ቅዱስም ነው። ስለዚህ ኤፍሬም አብ የመንፈስ ቅዱስ አስተዳዳሪ ነው እያልከን ነው። ይህንን ነው የጠራ የነቃ ጥርት ያለ የሥላሴ ትምህርት አለን የምትለው? አብን የበላይ አስተዳዳሪ አድርገህ የምታስቀምጠውን ትምህርት እንደዚህ አይነት ነገር እኮ ነው ሰዎችን ወደ እስልምና እየወሰደ ያለው እኮ።
እንደዚህ አይነት ትምህርቶችን እየሰጠ እኮ ነው ሰዎች እየተወዛገቡ ያሉት። ይህ ለዚህ ትምህርት መልስ እንፈልጋለን። በማብራሪያችሁ ላይ አብ በስላሴ አካላት ዘንድ የስላሴ አካላት ዘንድ የበላይ አስተዳዳሪ ነው ለምትለው ማብራሪያ እናመጣለን። ስለዚህ ሮጠ ግረ ጥረ ያመጣኸው ነገር ምንድን ነው? መስቀሉ ልክ እንደ አብ እንደ ወልድ እንደ መንፈስ ቅዱስ የሚለውን ነው አይደለም? ይኸው እኮ ጳውሎስ እንደ እግዚአብሔር መልአክ እንደ ክርስቶስ ተቀበላችሁኝ ማለት አንተ ክርስቶስ ነህ ማለት አይደለም። በዚህ መልክ ልንረዳው እንፈልጋለን። ሌላኛው እስኪ በታሪክ ውስጥ በመጀመሪያው በሁለተኛው በሶስተኛው በአራተኛው ክፍለ ዘመን የትኛው የቤተክርስቲያን አባት ነው እስኪ ፍቃድን ለአካል ሰጥቶ ያስቀመጠው? ፍቃድን ለአካል ሰጥቶ ያስቀመጠው አናገኝም፣ አንመለከትም። ይሄ አንተና የተወሰኑ ሰዎች ያመጣችሁ ትምህርት ነው እንጂ በታሪካዊ ሥላሴ ትምህርት ውስጥ ፍቃድን ለአካል ይሰጣል? በአንደኛው በሁለተኛው በሶስተኛው በአራተኛው ክፍለ ዘመን ልታመጣልን ከቻልክ እናሳያለን። ዮሐንስ ወንጌልን አመጣ። ፍቃዴን አልሻም የሚለው ትርጉም ሁለት ፍቃድን የተነጣጠሉ ሁለት ፍቃድን የሚያሳይ ነው ወይንስ የኔ ፍቃድ ከአንተ ፍቃድ የተለየ አይደለም ለማለት ነው? ከዚህ በፊት እኮ ብዙ ጊዜ ቁጭ አድርገን አስተምረናል እኮ በውስጥም በወንድሞቹ ተመክረሃል። በዚህ ጉዳይ እኮ ኤፍሬም በቃ አፍን ዘጋ እዚህ ጋር ሚስ አድርገሃል ብለው እኮ ወንድሞቹ እኮ ነግረውሃል እኮ። ልክ አይደለም የተናገርክ ያለው እኮ። አንዳንድ ሰዎች እኮ የኤፍሬምን ትምህርት እኮ መርምሮ እስከመባል ድረስ እኮ ደርሰሃል። እኛን ጭራሽ 5 ሥላሴ ትላለህ እንዴ? ውሸት። መስቀሉ መለኮታዊ አካል ነው አላለም። ድንግል ማርያም መለኮታዊ አካል ናት አላለም። ንጽጽራዊ መንገድ ተደርጎ የተቀመጠን ሀሳብ አምጥተህ ማስቀመጠ በራሱ ስህተት ነው። ይሁንና እንደው ይሄኛውን መልስ ሰጠን። ይሁንና ይህ ሀሳብ የተገኘው የሃይማኖት መግለጫ ላይ ነው? የቤተክርስቲያኒቷ ለምሳሌ ክሪዷ ላይ ነው የተገኘው ወይንስ ምን? ገላት ድርሳናት የምር እንደዚህ አይነት ሀሳቦች ቢኖሩ አንድ ክርስቲያን ቢያነብ መታረም አለበት ብሎ እንዲታረም ማድረግ ይችላል? ይችላል። ስለዚህ ገላት ድርሳናት ሲጀመር የሃይማኖት መግለጫም የሃይማኖት መከራከሪያ መጽሐፍ አይደሉም። እንደ አጋጣሚ ሆኖ ግን ገድሉ ሲናገር ግን አልተሳሳተም። አምስት እያላችሁ የምታደናቁሩን ፕሮቴስታንቶች ከዚህ በኋላ ብታቆሙ የተሻለ ነው፣ ሀሳቡ እንደዛ ስለማይሄድ። ስለዚህ እንደዛ የምትሉ ከሆነ 5 ሥላሴ የምትሉ ከሆነ ጳውሎስን ልክ እንደ ክርስቶስ አድርጋችሁ ነው የምትወስዱት ማለት ነው። እንደ እግዚአብሔር አንዴ መልአክ ታደርጉታላችሁ ጳውሎስን፣ አንዴ ደግሞ ክርስቶስ ልታደርጉት ነው ማለት ነው። ነገሮችን በዚህ ልክ ባናጣምማቸው የተሻለ ነው። እንደ አጠቃላይ ቤተ ክርስቲያኒቷ በእምነት መግለጫዋ ላይ እኮ ብያለሁ፣ በእምነት መግለጫዋ ላይ ተናግሬያለሁ እኮ። ምን አይነት አሁን ከኤፍሬም የምፈልገው እስኪ ቤተክርስቲያን በእምነት መግለጫዋ ላይ መሰረታዊ በእምነት መግለጫዋ ላይ ለምሳሌ አሁን ይሄ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት፣ ስርዓት፣ አምልኮ፣ የውጭ ግንኙነት እምነቷን፣ ስርዓት፣ አምልኮቷን ያስቀመጠችበት ነው። እዚህ ላይ ምን ብላ ነው የተናገረችው? ቤተክርስቲያን? ይሄ እኮ ክሊርሊ እኮ ማስቀመጥ እኮ እንችላለን እኮ። ሶስትነት በምንድን ነው? የአካል ሶስትነት የእምነት መግለጫችን የአካል ሶስትነትን ነው የሚለው። እዛ ላይ መስቀሉ የሥላሴ አካል ነው ወይ ይላል ወይ? መለኮታዊ አካል ነው። ልክ እንደዚህ ለምሳሌ ለአብ ፍጹም አካል አለው፣ ለወልድም ፍጹም አካል አለ፣ መንፈስ ቅዱስም ፍጹም አካል አለው፣ ለመስቀልና ለማርያም ፍጹም አካል አላቸው ብሏል። ሃው ዴር! እንዴት ያህል ጭፍን ጥላቻ ነው ለእኛ ያላችሁ! ግን አላልም አንልምም። ይኸው ከእምነት መግለጫችን እስኪያምጣ እናሳየን። ገድሉም እንደዛ አይደለም እያለ የመስቀሉን ክብር ለመግለጽ የሄደበት ርቀት ነው እንጂ የድንግል ማርያምና የመስቀሉን ክብር ለመግለጽ የሄደበት ነው እንጂ ልክ አንተ እንዳልከው 5ኛ፣ 6ኛ፣ 7ኛ ሥላሴ ያለን ሰዎች አይደለንም። ይኸው በሚስጥረ ሥላሴ ትምህርታችን ላይ የአካል ሶስትነት ነው እንጂ የአካል አምስትነትን አናምንም፣ አምነንም አናቅም። በቀደም ኤርሚያስ ሲጨፍርበት ኤፍሬም ያዋረዳቸው ሲል አልነበረ? ይኸው በራስ ባመጣኸው ጽሁፍ ራስ እዚህ ጋር ተዋርደህ ትሄዳታለህ። እስከ መጨረሻው ማዳመጥ አንዳንድ ጊዜ አግባብ ነው። ለዛ እኔ ለአንድ ጥቅስ ብቻ ነው የምሰጥ። በቃ አንድ ጥቅስ፣ ያንን ጥቅስ ቻሌንጅ አድርገኝ ብቻ አለቀ። ጳውሎስ ልክ እንደ እግዚአብሔር መልአክ ስለተባለ ጳውሎስን ምን ልትለው ነው? እግዚአብሔር መልአክ ልትለው ነው? ባይሆን እዚህ ጋር በሥላሴ አካላት ዘንድ አብ የበላይ አስተዳዳሪ ነው የሚለውን ምን እንደምታደርገው አላውቅም። ብዙ ጊዜ ታፍሩበታላችሁ፣ ትሸማቀቁበታላችሁ። ይሄንን የተምታታ መጽሐፍን ማብራሪያ መጽሐፉን እኔ ቃሉን አይደለም እንደዚህ የምናገር ማብራሪያ ላይ ያስቀመጥከው ነገር ግን እጅግ የተዋረደና የወረደ ጽሁፍ ነው። ለዚህ ምን አይነት መልስ እንደሚኖረህ አላውቅም። ቆየ ከጨረስክ አማን ጨርሻለሁ። ቆየ ሰከንዶቹ እንደዚህ እጅን ከታች እያወዛወዝኩ ነበር። እሺ እንትን ማድረግ ትችል ነበር እኮ አንሚዩት አድርገህ ስታርት ትሬን ትችላለህ። ያው እሱ ላይ እንደዚህ እናርግ ምዕመናን፣ ወደ ሁለታችሁም ነው ይሄኛው የኔ ሰጀሽን። ፐርሰናል እንትኑን ተውት። የመጀመሪያው እዚህ ጋር እየሰማን ያለነው ነገር ጆሮአችንን እያደማው ነው ያለው፣ ይቆረቁረናል። አንዳንድ የምታወራቸው ፐርሰናል እንትኖች እና አንፎርቹኔትሊ ስለጀመረው ትንሽ መርፌን በደንብ መጋት አለብኝ። ኤፊሻይ መርፌውን ተውና ዲቤት ላይ ፐርሰናል መኮን ሲጀመር ኦልሬዲ አይዲያው ይጠፋል። ኤንድ አርጊመንቱ ሉዝ እንደተደረገ ነው የሚታሰበው እና
በተቻላችሁ መጠን ኦብጀክቲቭ ለመሆን ሞክሩ። ልደት ካልክ ቀጥሎ ያነሳው ሀሳብ የሚል ነው መሆን ያለበት። ልደትም አንተ ካነሳ ኤፍሬም የሚል ስም ካነሳ አስከትለ ስሙን አስከትለ ስለሱ ነገር ማውራት ከጀመርክ ሳብጀክቲቭ ይሆናል። ያ ደግሞ የዲቤትን ህግ የማይከተል ነው የሚሆነው እና ኤኒዌይስ ሞር ኦፍ ኦብጀክቲቭ ለማድረግ ሞክሩ። አሁን ውስጥ ያሉ 77 ናቸው ብለናል። ኦኬ አይ ቲንክ ጥያቄና መልስ ነው። 77 ነው የተባለው። እሺ ጎ ሄድ ኤፍሬም ጥያቄ መጠየቅ ትችላለህ። ኤፍሬም ዝግጁ ነው? አዎ ዝግጁ ነኝ። እሺ ልደት እዚህ ጋር እንደ እግዚአብሔር ተቀበላችሁኝ ብሎ የላይኛው የልደት ስታይል ነው። እንደ እግዚአብሔር ብሎ የላይኛውን ነው ያመጣው። እንደ የሚለው ላይ አልነበርኩም እኔ የነበርኩት ከታች ነው። መድኃኒታችን ይህን ጥያቄ ስማኝ፣ ልብ ብለህ ስማኝ። እንደዚህ ይላል፣ ሶስትነታቸው ትክክል የሚሆን ይልና እንደ አብ እንደ ወልድ እንደ መንፈስ ቅዱስ ፈጽሞ የማይለያይ ነው ይላል። ስለዚህ ሶስትነታቸው ትክክል የሚሆን ሲል ምን ማለቱ ነው? ልደት ሶስትነታቸው ትክክል የሚሆን የሚለው የአብ የወልድ የመንፈስ ቅዱስን ነው እኮ ትክክል ነው። ሶስትነታቸው ትክክል የሚሆን ማለቱ ምን ማለት ነው? ሶስትነታቸው ትክክል ነው ሲል ስድስት አይደሉም፣ ሰባት አይደሉም፣ ሶስት ፍጹም ገጽ ያላቸው። ጥያቄን ስሙ፣ የሚመልሰውን ስሙ። ሶስትነታቸው ትክክል ነው ሲል ምን እያለ ነው? ሁለት አይደለም፣ አራት አይደለም፣ አምስት አይደለም፣ ፍጹም ሶስት ናቸው እያለ ነው። ኦኬ ሶስትነታቸው ትክክል ነው ሲል ፍጹም ሶስት ናቸው እያለ ነው። ኦኬ ቅድም ግን ትክክል ማለት ክብሩ ከፍ ያለ ነው ብለህ ተርጉመህ ነበረ። አሁን እዚህ ጋር ሲመጣ ትክክል ትርጉሙን ለመቀየር አንድ ቃላት መድኃኒታችን ይላል። መድኃኒታችን ከእናቱና ከመስቀሉ ጋር ሶስትነታቸው ትክክል ነው ይላል። መድኃኒታችን ኢየሱስ ክርስቶስ ማርያምና መስቀሉ ሶስትነታቸው ትክክል ነው ይላል። ስለዚህ ይሄ መድኃኒታችን ኢየሱስ ክርስቶስ ማርያምና መስቀሉ ትክክል ናቸው ብለህ ታምናለህ? እዚህ ክፍል ላይ እየተናገረ ያለው ከስላሴ ጋር አንድ ላይ ሶስትነታቸው ትክክል ነው እያለን ያለው መድኃኒታችን ኢየሱስ ክርስቶስ ጥያቄን ስማ። መድኃኒታችን ከእናቱ ይላል። መድኃኒታችን ኢየሱስ ክርስቶስ ማለት ነው ከእናቱና ከመስቀሉ ጋር ኢየሱስ ክርስቶስ ማርያምና መስቀሉ ሶስትነታቸው ትክክል ነው ይላል። ሶስትነታቸው ትክክል ነው፣ ኢየሱስ ማርያምና መስቀሉ ትክክል ናቸው ብለህ ታምናለህ? ከላይ እንዳስቀመጥኩልህ ሶስትነታቸው ትክክል ነው ሲል እዚህ ጋር በቀጥታ መድኃኒታችን አታምንም ወይ ነው? ታምናለህ ወይ? ሰጠን አንድ ጥያቄ ከተጠየቀ እኔ ነኝ ጠያቄ መንተባተብ የለም። እኔ ነኝ የጠየቁ። ጥያቄን መልስ። ሶስትነታቸው ትክክል ነው ሲል ማርያምና መስቀሉ ከኢየሱስ ጋር ትክክል ናቸው አይደለም? የስ ኦር ኖ አይደለም ጥያቄው። እኔ ነኝ እኮ ጠያቄው። ትክክል ነው ወይስ አይደለም ብለህ አንተ ነህ። እኔ ጠያቂ ነኝ እኮ። እኔ የምጠይቅ ነው መመልሳለሁ። ኦኬ ሰዓቱን እየገደልክ ነው። ቀልድብሃለሁ አንተ ላይ። ቆይ ማርያም ኢየሱስና መስቀሉ ትክክል ናቸው ብለህ ታምናለህ አታምንም? መልስ እኮ ልመልስልህ። ጠብቀኛ። በጣም ገድሉ ላይ እንደሚናገረው ምንድን ነው? ከላይ ጋይስ ሁላችሁም እንዳይቱ ሶስትነታቸው ትክክል የሚሆን ብሎ ስለ አብ ስለ ወልድ ስለ መንፈስ ቅዱስ ተናግሮ በ4 ነጥብ ዘግቶት ነው የሚያልፈው። በ4 ነጥብ ዘግቶት ነው። አሁን የኔ ጥያቄ መድኃኒታችን ከእናቱ ስማ፣ የኔ ጥያቄ ላይ አይደለም። መድኃኒታችን ከእናቱ ከመስቀሉ ጋር ሶስትነታቸው ትክክል ነው የሚለው ልመልስልህ። አንዴ ይኸውላችሁ፣ አያችሁ አይመልሰው። ከላይ ትክክል የሚለው ይኸውላችሁ አብ ወልድ መንፈስ ቅዱስን ትክክል ሲልና ታች ትክክል ሲል ልዩነት አለው ብሎ ነው የሚያምነው። እኩል አታውራ። ሌላ ጥያቄ። እሺ ጠይቄ። መንፈስ ቅዱስ የአብና የወልድ ህይወታቸው ነው አይደለም? የስ ነው፣ ህይወት ነው መንፈስ ቅዱስ። የአብና የወልድ ህይወታቸው ነው አይደለም? ጥያቄ ነው አልኩኝ እኮ። የአብና የወልድ ህይወታቸው ነው። የስ እሺ ቆይ። ስለዚህ እዚህ ጋር ደግሞ መጽሐፍ ቅዱስ ዮሐንስ ወንጌል ምዕራፍ 5 ቁጥር 26 ላይ ምን ይላል? አብ በራሱ ህይወት እንዳለው እንዲሁ ደግሞ ለወልድ ህይወት እንዲኖረው ሰጥቶታል ይላል። አብ በራሱ ህይወት አለው ይላል። እኔ የለውም አላልኩም እኮ ታዲያ። አሁንማ ከደቂቃዎች በፊት እኮ መንፈስ ቅዱስ ነው የአብና የወልድ ህይወታቸው ብለህ ነበር። እዚህ ጋር ደግሞ አብ በራሱ ህይወት አለው እያለ ነው። አላልኩኝም እኔ አብ በራሱ። ይኸውላችሁ ኩነት ፈረሰ። ሶስቱ የሥላሴ አካላት ፈረሰ። ሌላ ጥያቄ። ኧረ ስማ፣ የኔ ሰዓት ነው። ጥያቄ ሌላ ጥያቄ ተመልሶልኛል። ሌላ ጥያቄ ተመልሶልኛል። ይኸውላችሁ እንደዚህ ነው ሁሌ የሚያጭበረብር ኤፍሬም። ከኤፍሬም ጋር ገጥመህ አንተባትብሃለሁ ገና። ና ተመለስ።
ተመለስ። እሺ ይሁን፣ ስሙት፣ ልብ አድርጉ። በኋላ ሀገር ስቀልድበት እሺ። ኢየሱስ ስማ እባክህ፣ አትንተባተብ። ስማ፣ በስጋው አብ አምላኩ ነው ለኢየሱስ በስጋው ጌታችን ኢየሱስ ክርስቶስ በፍጹም ሰውነቱ አብ አምላኩ ነው። እሺ መጽሐፍ ቅዱስ ከፍታ አንብብልኝ። የት ታነብልኛለህ መሰለህ? ሁለተኛ ቆሮንቶስ ምዕራፍ 1 አንብብልኝ። ኦኬ ምዕራፍ 1 ቁጥር 1። ሁለተኛ ቆሮንቶስ ምዕራፍ 1 ቁጥር 1 ቶሎ በል፣ አለበለዚያ እኔ አነባዋለሁ። መጽሐፍ ቅዱስ ክርስቶስ ሐዋርያ የሆነ ጳውሎስ ወንድሙ ጢሞቴዎስ በአክያ ሀገር ሁሉ ከሚኖሩ ቅዱሳን ጋር በቆሮንቶስ ላለች ለእግዚአብሔር ቤተክርስቲያን ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን። የርኅራኄ አባት የምስጋናት ሁሉ አምላክ የሆነ የጌታችን የኢየሱስ ክርስቶስ አምላክና አባት ይባረክ። እሺ 2000 የእናንተ መጽሐፍ ቅዱስ ላይ የኢየሱስ አምላክና አባት የሚለውን አውጥታችሁታል። ጉድ ለምንድን ነው ላይ ከታች ወረድና ውይይታችን በስላሴ ዘንድ ላይ መሰለኝ። ለምን ውይይታችን በስላሴ ላይ ነው? በስላሴ ነው አይደል? ስለ ስላሴ አይደል? ስላሴ ማለት አብ ወልድ መንፈስ ቅዱስ አይደለም? ውይይታችን ለምን አወጣችሁት ከመጽሐፍ ቅዱሳችሁ ላይ የኢየሱስ አምላክና አባት ብሎ ለምን አወጣችሁ? ይኸውላችሁ አያችሁ፣ የእኛን መጽሐፍ ቅዱስ የሚተቸው እንደዚህ አይነት ውንብድና ስለተሸከመ ነው። እንደዚህ አይነት ውንብድና የተሸከመ ይኸውላችሁ፣ ውንብድና ሌላ አንተባትባለሁ ገና እኮ አልኩህ። ሌላ ጥያቄ። እሺ በኋላ እቀልድብሃለሁ። ያንተ ሰዓት ላይ በደንብ ነው የምቀልድብህ። አይገርምም? አዲሱ መደበኛ ትርጉም ላይ አዲሱ መደበኛ ትርጉም የወንጌላውያን መጽሐፍ ቅዱስ ኦኬ አብ የበላይ አስተዳዳሪ ነው ብሏል እና መጽሐፍ ቅዱሳቸው እንደዛ ይላል ብለሃል። መጽሐፍ ቅዱሳቸው ነው ያልከው። ክፈትና ሳይ መጽሐፍ ቅዱሱ ማለት ነው። እኔ እንደዛ አይደለም ያልኩት። ማሰማ ከሆነ በስነ ስርዓት ማዳመጥ ትችላለህ። በአዲሱ መደበኛ ትርጉም ማብራሪያው ላይ ነው ያልኩት። ጆሮ ከሌለ ኦኬ። ስለዚህ መጽሐፍ ቅዱሱ ሳይሆን ማብራሪያው ነው ማለት ነው። መደበኛ ማብራሪያ ላይ የአዲሱ መደበኛ ማብራሪያ ላይ ሲያስቀምጡ፣ ስለዚህ ማብራሪያ አብ የበላይ አስተዳዳሪ ነው። በቃ ሌላ ጥያቄ። መጽሐፍ ቅዱሳችን ትክክል ነው ማለት ነው። ማብራሪያ ጽሑፍ ነው። ሌላ ጥያቄ። ስማ ሌላ ጥያቄ። አብን ያያለው ሌላ ጥያቄ። አብን ያያለ ተንተባተባታለህ ገና። አብን ያያለ እኔን ያየ አብን አየ ብሏል ጌታ ኢየሱስ ክርስቶስ። አብን ያየ ሰው አለ። አብን ራሱ ክርስቶስ ያያለ አብን አየ ብሎ ጌታችን ኢየሱስ ክርስቶስ ተናግሯል። ኦኬ አሁን ልጅሰስ አብን አይቷል ሰው አለ። አብን ሰው አይቷል አለ። እሺ አሁን ልጅሰስ ጨርሳል። እሺ አሁንም ላርማችሁ እንግዲህ አሙዬ ኢስፋይን አንድ ጊዜ ስንት ስላለበት አማን እሺ ለሁለታችሁም ነው ልደት። አንተን ነጥዬ ለመናገር አይደለም። እኔ አወያይ ስለሆንኩ መሀል ላይ ይህንንም ሰዓቱን እያስኩ ስለሆነ አይ ቲንክ የመናገር መብት አለኝ ብዬ አስባለሁ። እና ፕሊዝ ዳይሬክት አታርጉ ወደ ግለሰብ። ኤፊክ አንተ የሰማሁት ነገር አለ which is wrong ሳብጀክቲቭ የሆኑ ቃላትን ስትጠቀም ነበረ። ልደት እሱን ለማረም ሞክራውን ቀጥሎ ባለው ላይ በምትናገረው ነገር ላይ ቅድም የነገርኳችሁ ነገር ሁለታችሁም አፍሳችሁ እንዳትገኙ። ኦኬ አይ ነው ደቂቃ በጣም ይሮጣል። ትንሽ ደቂቃ ነው እየተጠቀምን ያለ ነው። ሂትድ የሆኑ ወርዶች ሂትድ የሆነ ዲቤት ነው ኤንድ ሂትድ የሆኑ ወርዶች ልንጠቀም እንችላለን። ዶንት ዱ ዳት ኦኬ። እንደሱ አይነት ቃላትን አትጠቀሙ። ያ እንደዛ እናደርጋለን። ልደት ዝግጁ ስትሆን ንገረኝ። እሺ አማን ሻኔ ዝግጁ ነኝ። ኦኬ ኤፍሬም የስላሴ አብ ወልድ መንፈስ ቅዱስ ፍቃድን ለአካል የሰጡበትን የካውንስሉ መግለጫ እናውጣና አሳየኝ። ፍቃድን ለአካል የሰጡበትን የካውንስሉ መግለጫ አውጣና አሳየኝ። እሺ ፍቃዱን ለአካል የሰጡበትን የካውንስሉ መግለጫ አሳየኝ። የካውንስሉ መግለጫ ፍቃድን ለአካል ሰጥቷል ብያለሁ። አሳየኝ፣ ከዛ ላይ አሳየኝ እያልኩ ነው። ምንም ስለ አካልም አላወራም። የመግለጫችን ስለ አካልም እኔ ነኝ የጠየኩት። አሳየኝ፣ እኔ ነኝ የጠየኩት። አካል አወራም። ውይይታችን ስለ ስላሴ አይደለም እንዴ? የሌለ ነገር እንዴት አሳየኝ ትላለህ? ስለ ስላሴ አካልም አያወራም ጨርሶ። እንዴ ስለ ስላሴ መቼ ጻፉና ነው? ስለ ስላሴ አካል መቼ ጻፉና እሱና የጨነቀለት። እሺ ቀጥል። አይዞህ ልደት፣ እኔ ልንተባተብ። አማን አንዴ ሰዓቱን አቁመው። አያቆመውም። እንዳታቆመው አማን፣ አያቆመውም። አንተ እንደምትቀልደው ቀልድብሃለሁ። አያቆመውም። አማን አንዴ ሰዓቱን ማንም እንዳይገባ ሲቀልድ እንደነበረው ቀልድበታለሁ። ቀጥል።
ማንም እንዳይገባ ቃላቶችን አስተካክል። እሺ አንተ ሰሞኑን እኔ ልታርም ቃላቶችን አስተካክል። ምን ስትል ነበረ? ሴም አፕሮች ነው አፕላይ ማድረገው። በነገራችን ላይ አንተ ያላረከውን እኔ ያላረገው። ትልቅ ሰዎች ነን፣ ሀሳብ ላይ ብቻ እናውራ። ቅድም በጣም ህፃን ልጅ ነበር፣ ካሁን ትልቅ ሆንክ፣ በደቂቃ ውስጥ አደግ። ቅድም ምን ስትል ነበር የነበረው? የወንጌል አማኝ ስላለበት እንደ አፍን ሲከፍት ነበር። እሺ ፖዝ አታርገው አማን፣ ፖዝ አታርገው። አይ ፖዝ አላረኩትም፣ እየሄደ ነው። ቀጥል ልደተ ቀጥል። ሳብጀክቱ ላይ ፎከስ አድርጉ። እሺ ቀጥል። ጥያቄ ክፈትልኝ፣ እንትኑን የቀድሞውን መጽሐፍ ክፈትልኝ። ድርሳነ መስቀልን ክፈትልኝ። ድርሳነ መድኃኒዓለም ሶሪ፣ አልከፍትም። አንተ ክፈት ራስህ። አልከፍትም እኔ አልከፍትም። አንተ ድርሳነ መድኃኒዓለም ላይ መስቀሉም ሆነ ድንግል ማርያም ልክ እንደ ስላሴ አካል የሚል የለም። ትክክል ናቸው ይላል። ትክክል የሚላቸው አሳይቻለሁ። ትክክል ነው ይላል። አምስት አካል መደበኛ ላይ በስላሴ መካከል በስላሴ አካላት መካከል አብ የበላይ አስተዳዳሪ ነው ማለት አብ የመንፈስ ቅዱስ አስተዳዳሪ ነው ወይስ አይደለም? መጽሐፍ ቅዱሱ እንደዛ አይልም። ማጥኛ ጽሁፉ ነው ያለው። አካላት ዘንድ አብ የበላይ አስተዳዳሪ ነው። ማጥኛ ጽሁፉ ነው ያለው። እሱ ደግሞ አስተዳዳሪ አይደለም። ማጥኛ ጽሁፉ ነው እንደሱ የሚለው። ማጥኛ ጽሁፉ ደግሞ ኦርቶዶክስ ራሱ ተሳትፋበታለች። አብ የበላይ አስተዳዳሪ ነው ወይስ አይደለም? አብ የበላይ አስተዳዳሪ ነው። ማጥኛ ጽሁፍ መጽሐፍ ቅዱሳችን አይልም። እንደሱ የለም መጽሐፍ ቅዱሳችን ላይ ማጥኛ ጽሁፉ ነው። መልስ የለም። ዝም ብለህ ማጥኛ ጽሁፉ ላይ ነው ያለው። ማጥኛ ጽሁፉ ላይ ጥርት ያለ የስላሴ ትምህርትን የሚያሳይ ከእምነት መግለጫ አሳየኝ። ልክ እኔ እንዳሳየው ከእምነት መግለጫ የስላሴን ትምህርት አሳየኝ። ይኸው ጥርት ያለ አስተማርኩ እኮ ዛሬ። የቤተ ክርስቲያናችሁን የእምነት መግለጫ የስላሴ ትምህርት ያዝ አሳየኝ። አውጣና አሳየኝ። አንተ ታውጣለህ። ሌላ ዲቫይስ የለኝም። ላሳየኝ። አንተ ራስህ አውጣ። ልንገርህ፣ ዌብሳይት የኔ ጥያቄ ሰዓት ነው። የኢትዮጵያ ወንጌላውያን አማኞች ካውንስል በልና ግባና ዌብሳይታችን ላይ ቁጭ ብለዋል። በእምነት አቋም ዙሪያ እኮ የእምነታችን አቋም ዌብሳይታችን ላይ አለ። የኢትዮጵያ ወንጌላውያን አማኞች ካውንስል የሚል አለ ዌብሳይት። ሌላኛው ጥያቄ ግቡ ካውንስሉ ላይ ግቡና የኢትዮጵያ ወንጌላውያን አማኞች ካውንስል የሚለው ላይ አዲስ መደበኛ ላይ ያለውን የማጥኛ ጽሁፍ ትቀበለዋለህ ወይስ አትቀበለውም? የማጥኛ ጽሁፍ ነው። ስለዚህ ልቀበለው ማጥኛ ጽሁፍ ነው። ልቀበለው ማልቀበለው አንያ ቆሮንቶስ ምዕራፍ 15 ቁጥር 28 ላይ ያለውን አብ ወልድ ለአብ የሚገዛው በአስተዳደር ረገድ ነው የሚለውን ትቀበለው ወይስ አትቀበለው? ማጥኛ ጽሁፉን ነው። ማጥኛ ጽሁፍ እኔ ማጥኛ ጽሁፍ ለአብ የሚገዛው ወልድ ለአብ መጽሐፍ ቅዱስ አይደለም። ማጥኛ ጽሁፍ ነው። ሰዎች የጻፉት ነው። መልስ የለም። ማጥኛ ጽሁፍ ነው። ማጥኛ ጽሁፍ ታመጣለህ እንዴ? ሃይማኖታችንን ሞግት እንጂ ሃይማኖት ሞግት እንጂ ማጥኛ ጽሁፍ አትቀበለውም። ትታጠና ነው ያነበብከው። ልደት አይዞህ ወልድ ለአብ የሚገዛው በአስተዳደር ረገድ ነው የሚለው እሱ ማጥኛ ጽሁፍ ነው። ኦርቶዶክሶችም ሊሆኑ ይችላሉ የጻፉት እኮ። በነገራችን ላይ አዲሱ መደበኛ ትርጉም ኦርቶዶክሶችም ተሳትፎበታል። ህትመቱ ላይ ጽሁፉ ላይ ቀጥል። ምንም ችግር የለውም። ሌላኛው ጥያቄ አሁን ካሳያ ቤተክርስቲያን ቀደም በተናገርከው 5 ስላሴ ነው የሚለው ከእኔ ያመጣው? አይ በጻፋችሁ ኦፊሻሊ በጻፋችሁ እኮ ኦፊሻሊ የእምነት መግለጫችን ላይ 5 ስላሴ የሚል አሳየን። መጻፋችሁ 5 ስላሴ የሚል ኦፊሻሊ የእምነት መግለጫችን ላይ ኦርቶዶክስ 5 ስላሴ አሳያችሁ። የኦርቶዶክስ መጽሐፍ ይኸውላችሁ መድኃኒታችን ኢየሱስ ክርስቶስ ሶስትነታቸው ትክክል ነው። ይኸውላችሁ ትክክል ናቸው። ይኸው 5 የስላሴ አካል አብ፣ ወልድ፣ መንፈስ ቅዱስና ማርያምና መስቀሉ 5 የስላሴ አካል ኦርቶዶክስ የምታምነው 5 የስላሴ አካል። እሺ 5 የስላሴ አካል ነው ያላቸው። በነገራችን ላይ ማርያምና መስቀሉ ተጨማሪ ናቸው። ከአብ ከወልድ ከመንፈስ ቅዱስ ጋር እኩል ናቸው። ይሄው ማርያምና መስቀሉ ሶስትነታቸው ትክክል ነው። ይሄው ጭራሽ እንዲህ ነው የምናምነው ነው የሚሉት። እንዲህ እናምናለን፣ እንዲህ ያላመነ ይፈረድበታል ይላል። እንዲህ ያላመነ ይፈረድበታል ይላል። ይሄው መስቀሉ፣ ወልድ፣ ማርያም ትክክል ናቸው ይላል። አይዞህ ልደት፣ አይዞህ ፕሮቴስታንቶችን ዲፌንድ የምታደርጋቸው ከሆነ ጥያቄ መልስልኝ። ቀጥል፣ ጠይቅ። አይዞህ እስካሁን ከጠየቁት የትኛውንም ጥያቄ ሊመልስልኝ እዚህ ጋር 5 ስላሴ የሚል የለም። ይሄው 5 ስላሴ፣ ይሄው መድኃኒታችን ማርያምና መስቀሉ ትክክል ናቸው ይላል። ሶስቱ
አምስት የሥላሴ አካል አብ ወልድ መንፈስ ቅዱስና ማርያምና መስቀሉ አምስት የሥላሴ አካል። አይዞህ ልደት ቀጥል አይዞህ ቀጥል ጠይቅ አይዞህ እኔን አይዞህ ራስህ እኔን ኦኬ ያንቀለቅልህ ከኤፍሬም ባለ ጊዜ ጋር በሥላሴ ትገባለህ። እሺ ቀጥል። በታሪክ ውስጥ በአንደኛው በሁለተኛው በሶስተኛው ክፍለ ዘመን ፍቃድን ለአካል የሰጠ አንድ የቤተክርስቲያን አባት ጥቀስልኝ። ፍቃድን ለአካል የሰጠ አንድ የቤተክርስቲያን አባት አንድም የቤተክርስቲያን አባት ፍቃድ ለአካል ነው የሚሰጠው ወይስ ለላይሰንስ ብሎ እየተናገረ ነው? አንድም ያለ የለም። በሁለቱም ያለ የለም። አምጣና አሳየኝ። ፍቃድ ላይ በፍጹም አስተያየት አልሰጡም። ማናቸውም አንተም የለህም። ታሪካዊ ክርስትና ውስጥ አስተያየት አልሰጡም። አባቶች አስተያየት አልሰጡም። ፈቃድ የሚሰጠው ለአካል ነው ላይሰንስ ነው ብለው አስተያየት አልሰጡም። ካለ አንተ አምጣና አሳየኝ። አይዞህ ጥያቄን መልስልኝ። በታሪክ ውስጥ ፍቃድን ለአካል የሰጠ የቤተክርስቲያን አባት አንድ አምጣና የቤተክርስቲያን አካሎች የቋቋይ ስማ መልሴን ስማ። በቤተክርስቲያን አባቶች ፍቃድ የሚሰጠው ለአካል ነው ላይሰንስ ነው ብለው ተናግረው አያውቁም። ለሁለቱም ብለው አያውቁም። እስኮላሮች ግን አሉ። አይዞህ አሳዘንከኝ። ሰዓት ጨርሳል። አይዞህ ልደት ማጠቃለያ መግባት ይችላል። አንድ ይቅርታ። አይ ነገሩ ስትነጋገሩ ማነር ባለው መንገድ ቢሆን ጥሩ ነው። እንትን ኤፍሬም ማነር ቢኖረው ጥሩ ነበር። እባክህ አንተ ነህ የጀመርከው። ህፃን ደግሞ ኤፍሬም ትላለህ። ህፃን ተሳደብ ሰው ያለው ቆይ ምዕመናን አንዴ ሜሪ ድምፅሽን አሰምተሻለሁ። መሀል ላይ እንዳይዘረግፉን። አምስቱ ሥላሴ ነው የምታስተምረው? አምስቱ ሥላሴ በቃ እሺ። የሜሪ ድምፅ ተሰምተዋል። አሁን እንደዚህ እናደርጋለን። ጥሩ ነው እንደዚህ። ሁለታችሁም ህግ አላከበራችሁም። በአሁኑ በመጨረሻው ንግግር ላይ ያው ልደት እኔ የማወጣው ቃል አለ ዳይሬክት የተደረገ ሰብጀክቲቭ። በመጀመሪያው ላይ ደግሞ ኤፍሬም የተናገረው አለ። ከሁለታችሁ የማይጠበቅ ነው እንግዲህ ምንም ማድረግ አልችልም። እንደዛ ጨጭ እያደረኩ ነው ያለሁት። አይውሽ እንግዲህ በሀገራችን እኛንን ያለ ነው አሁን ቲክቶኩ ላይ እያወራን ያለ ነው ምናምን እና እንደዚህ አይነት ማነሮችን እየለመድን ብንመጣ ጥሩ ነው። ሂትድ የሆነ እንትን ቢሆንም እንኳን አፕሮቾቻችንን ብናስተካክል መልካም ይመስለኛል። እሺ አሁን መዝጊያ ነው የሚሆነው። መዝጊያው 5 ደቂቃ ነው። ኤፊ ስትዘጋጅ ንገረኝ። እሺ አንተ ስለሆነ ከጀመርከው አንተ ነው የምጨርሰው። አሙዬ ተዘጋጅቻለሁ። ቀጥል። ይኸውላችሁ እንግዲህ እኛ ከመግባታችን በፊት የወንጌል አማኞች ሥላሴ ትምህርታቸው ሐሰት ነው ብሎ ሲንፈራፈር ነበር። አሁን ዓለም አውቋል የሥላሴ ትምህርት የማጋጥ አንድ እንኳን የኛ የሥላሴ ትምህርት ትክክል አይደለም ብሎ ሊሞግትበት የቻለው የለም። የኛ የሥላሴ ትምህርት ጥርት ያለ መጽሐፍ ቅዱሳዊ እግዚአብሔራዊ ነው። የአባቶች ግራውንድ ያለው ነው። የእነሱስ ይኸው የእነሱማ ምን አለ እዚህ ጋር ትክክል ነው ሲል እዚህ ጋር ሌላ ነው ትርጉሙ፣ እዚህ ጋር ሲወርድ ሌላ ነው አለ። ውሸት። ይኸው እዚህ ጋር ምን ይላል? ይህ መስቀል እንደ እግዚአብሔር የከበረ እንደ ድንግል ማርያም ከፍ ያለ ነው። ሶስትነታቸው ትክክል የሚሆን እንደ አብ እንደ ወልድ እንደ መንፈስ ቅዱስ ፈጽሞ የማይለይ ነው ይላል። በጌታ በኢየሱስም በጣም አስፈሪ ነው ይሄ። ማይለያይ ነው። ልክ የክብሩ ራሱ እንደ እግዚአብሔር ነው ይላል። በጣም ነው የሚያጸይፈው። ኦኬ ከዛስ በኋላ እንደዛ ብሎ ቢያቆም ጥሩ ነበረ። ምንድን ነው የሚለው? ከታች ወርዶ ይኸው እንዳያችሁት። ከዛስ እንደዚህ ይላል፣ መድኃኒታችን ይላል ኢየሱስ ክርስቶስ ላይ አብ ወልድ መንፈስ ቅዱስ ትክክል ናቸው አይደል ያለው። መድኃኒታችን ከእናቱና ከመስቀሉ ጋራ ሶስትነታቸው ትክክል ነው አለ። በኢየሱስም ማርያም እናቱና መስቀሉ ትክክል ናቸው ማለት እኩል ናቸው። በሥላሴ ትምህርት አስተምሬያቸዋለሁ። ቀደም እዚህ ላላችሁ ለመምህራን ነው አስተምሬያለሁ ምለው። ኦኬ በሥላሴ ትምህርት ውስጥ ለምሳሌ በሥላሴ አካላት መካከል መቀዳደም፣ መበላለጥ፣ መለያየት የለም ስንል ትክክል ብለን እንገልጥበታለን። እኩል ማለት ነው ትክክል ማለት። ኦኬ ይኸው መስቀሉ ማርያምና ኢየሱስ ክርስቶስ ትክክል ናቸው ይላል፣ እኩል ናቸው ይላል። ስለዚህ የሥላሴ አካላት ስንት ሆነዋል? አብ አለ፣ ወልድ አለ፣ መንፈስ ቅዱስ አለ። ማርያምና መስቀሉ ገብተዋል። ሶስትነታቸው ትክክል ነው ስለሚል ከኢየሱስ ጋር ማለት ነው። ስለዚህ 5 የሥላሴ አካል ነው ማለት ነው። አታምታታም ስል እሺ እንዲህ እናምናለን እናመልካለንም ይላል። እንዲህ ነው የምታምነው፣ እንዲህ ነው የምታመልከውም፣ እንዲህ እንናገራለን እናመሰግናለን ይላል። ሲያመሰግኑ ምን ብለው ነው? ኢየሱስ ክርስቶስ መስቀሉ
ማርያም እኩል ናቸው ብለው ነው የሚያመሰግኑት። የሚያመልኩትም እንደዛ ነው፣ የሚናገሩትም እንደዛ ነው። እንዲህ የሚያምን ይድናል ነው የሚለው። አያችሁ፣ እንዲህ የሚያምን ይድናል። ኦኬ፣ እንዲህ የማያምን ግን ይደየናል ይላል፣ ይፈረድበታል ይላል። ስለዚህ የኦርቶዶክስ ሃይማኖት ይሄ ነው። የምታምነው ታምነ ተጠምቀ ምናምን የሚለው እሱ ማስክ ነው። ኦኬ፣ ዲሲቭ ማድረጊያ ነው፣ ሰዎችን ማታለያ ነው። ይኸው የሚያምኑት ማርያምና መስቀሉን ትክክል አድርገው ነው ከአብ ከወልድ ከመንፈስ ቅዱስ ጋር። ስለዚህ 5 የሥላሴ አካል አላቸው ማለት ነው። በጣም ጥሩ። ሌላኛው ልደት ሰምታችሁታል። መጽሐፍ ቅዱስ ጥቅስ አወጣውለትና መጀመሪያ ጠየቅኩት፣ መንፈስ ቅዱስ የአብና የወልድ ህይወታቸው ነው አልኩት። አዎ አለኝ። ይኸው ደግሞ አብ ቅድም ያሳየዋችሁን ጥቅስ ደግሜ ምናልባት ማንሳት ካለብኝ አወጣውለትና ይህን ጥቅስ አብ በራሱ ህይወት እንዳለው እንዲሁ ለወልድ ደግሞ በራሱ ህይወት እንዲኖር ሰጥቶታል ይላል። አብ በራሱ ህይወት አለው እያለ ነው። ቅድም ደግሞ አብ በራሱ የለውም መንፈስ ቅዱስ ነው የአብና የወልድ ህይወታቸው ብልሃል ስለው አይን ፍጥጥ ጥርስ ግጥጥ ሁነት ትምህርት ኤክስ ውሸት። ኦኬ፣ አብ በራሱ ህይወት አለው፣ ወልድ በራሱ ህይወት አለው፣ መንፈስ ቅዱስም በራሱ ህይወት አለው። ኦኬ፣ መንፈስ ቅዱስ ብቻ ነው ህይወት ያለው፣ የእሱ ህይወት ነው የአብና የወልድ ህይወት፣ በራሳቸው ህይወት የላቸው የሚለው ውሸት። የሥላሴ ትምህርት ደግሞ ወንጌላውያን አማኞች ፊት በሥላሴ ትምህርት ትመጣለህ እንዴ? እግርን ባዘረጋ ጥሩ ነበረ። ኦኬ፣ ሌላኛው ቅድም የተናገርከው ነገር አለ ወደ ከእስልምና ጋር ተያይዞ ማለት ነው። እኛ እዚህ ቲክቶክ ላይ ተናገርኩ ኦፊሻሊ አንድ የወንጌል አማኝ ወደ እስልምና ሄደ ካለ እስቲ አምጡ አልኩኝ። 2 ልጆች ሄደው ነበር ብለውኝ ሄደው አስተምሪያቸው ላይቭ እኔ ላይ ንስሐ ገብተው ተመልሰዋል። 2 ልጆች። አንድም የወንጌል አማኝ ወደ እስልምና ሄድም። እኛ እዚህ ቲክቶክ ላይ እስካለን ድረስ እኔ ካለው አማን ካለ እዚህ ያለን የወንጌል አማኞች እነ ኤርሚ ካሉ እነ ቃሌ ካሉ አንድ የወንጌል አማኝ ወደ እስልምና ሄደው። እናንተ ጋር ግን በሰልፍ በየቀኑ ነው የሚሄዱት። በየቀኑ በሰልፍ እጃቸውን እያነሱ እስልምናን እየተቀበሉ ነው። ለምን ልደት እናንተ ወይ ከኛ አልተማራችሁ ቁጭ ብላችሁ ሀምብል ሆናችሁ፣ ወይ የተጣመመ የሥላሴ ትምህርት ነው ያላችሁ። ነገረ ክርስቶሳችሁ የተጣመመ ነው፣ እርስ በርስ የተበጣበጠ ማትስማሙበት 20 ቦታ የተበጣጠሳችሁ ናችሁ። ዲያቆን እስቅያስ እንዳለው 20 ሊቃውንቱ እንኳን የማይስማሙበት ቤተ እምነት ነው ያለው። ኦኬ፣ መሰረታዊ እንኳን የሚባለው የሥላሴ ትምህርት ላይ ተመሳሳይ ትምህርት የላችሁ፣ ወጥ ትምህርት የላችሁ። እዚህ ጋር 5 የሥላሴ አካል አድርገህ ስታበቃ እዛ ጋር ደግሞ ሄደ 1 መለኮት 3 አካል ትላለ። ስለዚህ ህዝቡ እየሄደ ነው ወደ እስልምና ከእናንተ ወጥቶ። ስለዚህ አትናደዱ። ደግሞ እኛ ወደ እኛ ስናመጣችሁ ትናደዳላችሁ። ይኸው እስልምና ነው የሚሄዱት፣ እናንተ ጋር መቆየት አይችሉም። ለምን? አልተማራችሁም። እናንተ የሰንበት ተማሪዎች ናችሁ፣ እውቀት የላችሁም። እንደ ድሮ የመጣችሁ ብትማሩ እኛ ጋር ጥሩ ነበረ። ድሮ አያችሁ አይሄዱም ነበረ። አሁን ሳይማችሁን እናንተ የምታሳልፉት እዛ ጌም በመጫወት ነው። ላይቭ ላይ መታችሁ እንደ ድሮ እኛ እግር ስር መማር አቁማቸዋል። ስለዚህ እየሄዱ ነው ወደ እስልምና። ልደት አይቤጊው ኑና ሥላሴ ትምህርት ተከታታይ ሳስተምር ናና ተማር። አየህ ዛሬ እንዳስተማርኩ ምንም እንከን የማይወጣለት የሥላሴ ትምህርት ነው ያለን እኛ ወንጌል አማኞች። ስለዚህ መተህ ተማርና ወደ እስልምና በሰልፍ የሚሄዱትን ታደግ። አንድ የወንጌል አማኝ ወደ እስልምና አይሄድም እኛ እስካለን ድረስ። ታንክ ዩ። ኦኬ፣ ያዘልኛ ማን የኔንም 5 ደቂቃ። እሺ ኢንጆይ ባይዘ በጣም እየሳኩ ነው። ቁጭ በጣም በሚገርም ሁኔታ ስድብ ጥቅስ ከመቶ ነበር የሚያገኘውና ያንተንም በሳቅ የሚጨርስ ይመስለኛል። ኤኒዌይስ አንዴ ጀምራችሁታል፣ ጨርሱት እንግዲህ። ወደ ፕሌይ በለው። ሰው ማጠቃለያ እሰጣለሁ ብሎ ይሳደባል እንዴ? ስድብ ጥቅስ ቢሆን ኖሮ ዛሬ ኤፍሬም በጣም ከመቶ ያሸንፍ ነበር። አንተ ትሳደባለህ፣ እኛ እናስተምራለን። ምንም ችግር የለብንም። እንዳያችሁት በእምነት መግለጫ ዙሪያ ላይ ጥርት ያለ ሥላሴ ትምህርት አለ ወይ? ከፍታ አሳየኝ። የለም። በእምነት መግለጫ ደረጃ ልክ እኔ የሃይማኖት መግለጫ የእምነት መግለጫ የቤተክርስቲያን አቋም የሚለውን ልክ አምጥቼ የሥላሴን አካላት 3 ናቸው የሚለውን እንዳሳየሁት በእምነት መግለጫ ዙሪያ ግልጽ የሆነ የሥላሴን ትምህርት አውጥተ የካውንስሉ አሳይ። በቀደም ነው ከፍተ ስታወራበት አልነበር እንዴ? ጥምቀት ምን በሚለው ዞረ ስታወራ አልነበር እንዴ? ለምንድን ነው ዛሬ በሥላሴ ዙሪያ ለማስኬት ያልቻለም? ምክንያቱም የሥላሴ ትምህርት በፕሮቴስታንቱ ዘንድ ፌድ አድርጓል። እኔ አልሳደብም፣ ነጥቧን ማስቀምጠው። ሌላኛው በዚህ በድርሳነ መስቀል ላይ በድርሳነ መድኃኔዓለም ላይ ይቅርታ 5 ሥላሴ ብለሃል። 5 ሥላሴ የሚል በስህተት አልተቀመጠም። አይን ያለውን ሰው ማታለል አትችልም። ሁሉም እንዳንተ አይነት የአእምሮ ችግር ያለበት ካልመሰለ በስተቀር ግልጽ አድርገን ስናየው 3 አካላት ፍጹም ናቸው፣ 3ነታቸው ትክክል ነው ብሎ አብ ወልድ መንፈስ ቅዱስን እንጂ 5ነታቸው ትክክል ነው የሚል አንብባቸዋል እንደ ኦርቶዶክሳውያን አንብባቸዋል? የለም። ስለዚህ
ቀኑን ሙሉ መጃጃል ትችላለህ። 5 እያል ጽሁፉ እንደዛ አይልም። በእምነት መግለጫ ዙሪያ ግልጽ ይሆን አስቀምጠናል። ለሱ በቂ መልስ ሰጥተንበታል። ለምሳሌ እንደ የሚለውን ቃል አንተ 5ኛ አድርገህ እንድታስገባ ያደረገ እንደሚለው ቃል ነው አይደለ? ይኸው ከሐዋርያው ጳውሎስ እኮ እንደ እግዚአብሔር መልአክ አለ እኮ እንደ ክርስቶስ ተቀበላችሁኝ ስላለ፣ ስለዚህ አንተ ጳውሎስን የእግዚአብሔር መልአክ አድርገህ ልትቀበል ነው። ሌላኛው ከተነሳው ነገር አንጻር መንፈስ ቅዱስ ህይወታቸውን እስትንፋስ ነው ወይ? ህይወት ማለት እስትንፋስ ነው ባጭሩ። መዝሙረ ዳዊት መዝሙር 33 ከቁጥር 6 ላይ እንደዚህ ይላል፣ በእግዚአብሔር ቃል ሰማዮች ጸኑ፣ ሰራዊቶቹም ሁሉ በአፉ እስትንፋስ። በእግዚአብሔር አፍ እስትንፋስ። ስለዚህ እግዚአብሔር አፍ እስትንፋስ የሚለው ቃል ህይወቱን የሚያሳይ ነው። ሌላኛው አንተ የገለጽከው የዮሐንስ ወንጌል ምዕራፍ 5 ላይ ያለው ቃል የስ አብ በራሱ ህይወት አለው ማለት መንፈስ ቅዱስ ህይወት አይደለም ወደ ማለት አይወስድም። ስለዚህ ቁጭ ብለህ ብታጠናውና ብናይ የተሻለው። ሌላኛው ከጠየቅኩ ጥያቄ ካልመለስከው ውስጥ አንደኛው ወልድ ለአብ የሚገዛው በአስተዳደር ረገድ ነው። አዲሱ መደበኛ ትርጉም ማጥኛ ጽሑፉ ላይ ወልድ ለአብ የሚገዛው በአስተዳደር ረገድ ነው የሚለውን ታምንበታለህ ወይስ አታምንበትም? አይን ፍጥጥ ጥርስ ግጥጥ መልስ የለም። ከመሳደብ ውጭ መልስ የለህም። እኔ አንተ መጽሐፍ ቅዱስ ጠቅሰ ከእኛ ጋር የተወያየ ቀን እኔ በጳውሎስ በሁለቱ መልእክት ብቻ እወያያለሁ። ስድብ አቁም የምትወያይ ከሆነ። ስለዚህ በመሳደብ የምታመጣው ምንም ነገር የለም። ጠየኩ እኮ በስላሴ አካላት መካከል አብ የበላይ አስተዳዳሪ ነው። አዲሱ መደበኛ ማጥኛ ጽሑፉ እንደዛ ይላል። ሾክ የሚያደርግ እኮ ኒውስ እኮ ነው። ሾክ በስላሴ አካላት ዘንድ እኮ ነው የሚለው። እንዴት ነው በስላሴ አካላት ዘንድ አንተ አብ የበላይ አስተዳዳሪ ነው የሚል መጽሐፍ ይዘህ የምትዞረው? እኛን እኮ ከገድላት ላይ ነበር አንተ ስትፎክር የነበረ። አንተ እኮ ከመጽሐፍ ቅዱስ ጋር አብሮ የታተመ በጣም የሚገርም ነው። በስላሴ አብ ወልድ መንፈስ ቅዱስ ፍጹም አምላክ ብሎ ፕሮቴስታንቶች አያምኑ ብለን መደምደም እንችላለን። ምክንያቱም አብን የበላይ የሚያደርግ የስላሴ ትምህርት የለም። ምክንያቱም የመለኮት አንድነት ባለበት ውስጥ በስላሴ አካላት ዘንድ አብ የበላይ አስተዳዳሪ ነው። ደግሜ እናገራለሁ። የፕሮቴስታንት አዲሱ መደበኛ ትርጉም ማጥኛ ጽሑፉ ላይ አብ ከስላሴ አካላት ከፍ ያለ ነው፣ የበላይ አስተዳዳሪ ነው እያለ ይናገራል። ከዚህ በላይ የደነዘዘ የስላሴ ትምህርት እኔ ኬትም ላመጣልህ አልችልም። እኛማ እንዲህ እናምናለን። አባቶች እንዳስተማሩ አንድ መለኮት፣ አንድ ፍቃድ፣ አንድ ባህሪ፣ አንድ ስልጣን፣ 3 አካል 5 አካል የሚል አንድም ቦታ የለም። አንድም ቦታ ሶስትነታቸው ብሎ በ4 ነጥብ ከዘጋው በኋላ ኢቨን እዚሁ የድርሳነ መድኃኔዓለም ላይ እንኳን ሶስትነታቸው ብሎ በ4 ነጥብ ከዘጋው በኋላ ነው ኢቨን ወደ መስቀል የሚሄደው። በ4 ነጥብ ከዘጋው በኋላ እንጂ 5ነታቸው የሚል አለ? እስኪ መስቀል የመለኮት አካል ነው የሚል አለው ወይ? ውሸት ደግሞ የዲያብሎስ ነው። የዲያብሎስ ልጅ ደግሞ ይዋሻል። የሰይጣን ከሆንክ ትዋሻለህ። የሰይጣን ከሆንክ ትሳደባለህ። ዛሬ ይኸው ይፈራርሳል። አበድክ ጮክ ድርሳነ መድኃኔዓለም ምናምን አይልም። አንተ እንደምትለው አይልም፣ በፍጹም አይልም። 5 የስላሴ አካላት የሚል ትምህርት የለንም። ስለዚህ ኦርቶዶክሳዊ ይሄ ግልጽ ነው ሲጀመር። እና ደግሞ ኦርቶዶክሳውያንን ደግሞ በገድል ለመከራከር መጣ። እስኪ መሰረታዊ ከምንላቸው ከሃይማኖት መጽሐፍቶቻችን እስኪ ናና ሞግተን፣ እስኪ በመጽሐፍ ቅዱስ ሞግተን፣ እስኪ በሃይማኖት አበው ናና ሞግተን፣ እስኪ የኛን የስላሴ ትምህርት አትሞግተንም፣ የለህም። ሌላ እዚህ ማጠቃለያ ላይ የምናገር አንድም ፕሮቴስታንት በአቋም ደረጃ የስላሴን ትምህርት ግልጽ አድርጎ የሚያስተምር የለም። የደህንነት ትምህርት ውስጥ የስላሴ ትምህርት የለም። ሳድ አንድ የስላሴ መዝሙር እንኳን በሌለበት ኦርቶዶክሳውያን ፊት ስለ ስላሴ ስታወራ አታፍርም ወይ? መቼ ነው ዘምረህ የምታውቀው? ለአብ ለወልድ ለመንፈስ ቅዱስ እስኪ ከመቶ ከ1000 አንድ ብናገኝ ነው። ከ1000 እኛ ልክ የእናታችንን ጡት ስንጠባ እንዳደግነው የስላሴ ትምህርት ማለት ለኛ ዜራ ያክብርልኝ። እሺ ጨርሰሃል። እዚህ ጥያቄ እኛም እንድንጠይቅ ከተፈቀደልን ማለት ሁለት ጥያቄ ይኖርብኛል። እኔ ጨርሻለሁ። ላይፍ ስለምከፍት ክርስቲያን ወንድሞቼ እኔን ተከትላችሁኑ። ሜሪ በጣም ቴንኪዩ፣ በጣም አመሰግናለሁ። ጥያቄ ብትቀበሉ አሪፍ ነው። እግዚአብሔር ይባርካችሁ። ጥያቄዎች አሉን። ልደት እኔ ስታወራ ጥያቄ ልጠይቅ ነው የገባሁት። እኔ ውይይቴን ጨርሻለሁ። ማጠቃለያዬን ሰጥቻለሁ። እኔ አንተን አይቼ ነው የገባሁት። ወንድም አለም ቅድም አባቶች አንስተህ ናና ቤቴ ጠይቀኝ፣ ናና ጠይቀኝ። ቤቴ አልሄድም፣ እዚህ ነው የነበርከው። እዚህ ነው ያየኸውና የውይይቱን ተጠየቅ ልደት። ከውይይቱ በኋላ ምንም አይነት ጥያቄ ደስ አይልም። እየገቡ ማስታወቂያ ሰርቶ መውጣት ደስ አይልም። ባይዞ ደስ ማይል ሙድ ነው። ባለፈው እነ እፎይ ምናምን ባሉበት ሰዓት አህመድ የምታስታውስ ከሆነ እፎይ ሲመጣበት ጊዜ በቃ ቤት ከፍቻለሁ ኑ ብሎ ማስታወቂያ ሰርቶ ወጣ።
እና ልክ እንደዛው ነው። እፎይ ሲመጣ አህመድ እንደሮጠው እኛም ጥያቄ ስንጠይቅ ሮጠ ወጣ። ደስ አይልም፣ ደስ አይልም። አማኒ በቃ እናንተ ሀሳብ ሪፍሌክሽን ስጡ። አሁን ሪፍሌክሽን መስጠት ጀምሩ። ያነሳው ሀሳብ ላይ ሪፍሌክሽን ስጡ። እሱማ አዘብሉለት እንጂ 2 ሰዓት ሙሉ ተንተባትበው ወጣ። አሁን ሊጨምሩ ነው እንዴ? እናንተ ሀሳብ ስጡ። አዲሱ መደበኛ ትርጉም ላይ በጣም ዋሽቷል። ስለዚህ እሱም ተጠይቆ መውጣት ነበረበት። ያ ቅን የሆናችሁ ኦርቶዶክሳውያን እዚህ መሀል ያላችሁ አሁን እሱ ጥያቄ ጠይቄ አልተመለሰልኝም እያለ ያለውን ያንን እኛ ኤክስፕሌን እናደርጋለን። ቅድም ጥያቄ ነበረኝ ብየዋለሁ። ገና ኢቭን ዲቤቱ ሳይጀመር መጨረሻ ላይ እናስከትለዋለን ብያለሁ። አትሊስት ሪስፔክት ማድረግ ነበረበት። እንደዚህ ጥያቄዎች ሲኖሩ ልክ እንዳልኳችሁ እንግዲህ እፎይ ሲመጣ አህመድ ቤት ከፍቻለሁ በቃ ኑ ብሎ ሮጦ እንደሄደው ልደትም በሩጫ ቀባት ተቀብቷል እንግዲህ እና መሆን የለበትም እንደዛ። ኤኒዌይስ ሪፍሌክት እናደርጋለን። ትሩዝ በስርዓቱ ዲፌንድድ ሆኗል ወይ? አሁን በተወራው እንትን ውስጥ ትሩዝ ዲፌንድድ ሆኗል ወይ? የትኛው እውነት ነው ዲፌንድ የተደረገው የሚለውን አሁን እነሱ ስለሌሉ በቃ ምንም ማድረግ አይቻልም። ድርሳነ አይ ቲንክ መድኃኒዓለም ነው ኦር ሳምቲንግ እሱ ላይም እናወራለን። ሪፍሌክሽን መዝጊያው ላይም በስርዓቱ እንደሱ ስላላወራ ማለት ነው። መዝጊያውም ትክክል ስላልሆነ ከላይ የሚያስቅ አይነት መዝጊያ ነው የነበረው። አይታችሁ ከሆነ ሶስትነቱን ዘግቶ ነው የቅድስት ድንግል ማርያምና የመስቀሉን ያወራው አለ። ዘግቶ ምን አለ ነው? ዘግቶ አወራ ሳይሆን ዘግቶ ምን አለ? ትክክል ናቸው ነው ያለው። ሶስትነቱንም መልሶ እሱን ነበረ ለመጠያየቅም እንዲሁም ደግሞ በተለይ ኤርሊ ቸርች ፋዘሮችን ጠቅሷል በዩካሪስትና በአንዳንድ እንትኖች ላይና የምር ወጥነት ያለው ትምህርት አለ ወይ ነው ወይስ ለእናንተ የሚመቻችሁ ነው የምትጠቅሱት ከአባቶች? ስለዚህ አባቶችም ኢንፋለብል እንዳልሆኑ ያንን ማሳየት እንችላለን ነውና አይ ቲንክ እኛ መወያየት እንችላለን። በነፃነት ሜዲያው እኛ ነው። አማኒ የእንትኑን ላሳይና ሄድበት አብረ የአዲስ መደበኛ ትርጉም ላሳይ አንዴ። አለክ አለው ቃሌ ምን ምከፍተው አለ? አይ ነው ላሳይ ነው ያስፈቀድኩኝ ላሳይ አንዴና በደንብ ሜዳው ቆየኛ ነው። በአገዛዝ ሄደዋል እነሱ ያ በአገዛዝ በእንትን በአስተዳደር ረገድ አብ እንትን ይላል በጣም በተደጋጋሚ ይህን ነገር ሲያነሱ ሰምቻለሁና ይህን ነገር ተመልከቱት። አዲሱ መደበኛ ትርጉም የአንደኛ ቆሮንቶስ የህዳግ ማስታወሻ ነው። ዋይዘው ማብራሪያ ነው እንትን ያደረገው ማለት ነው። ስለዚህ ማብራሪያው ምን ይላል የሚለውን ነገር ተመልከቱት። ወልድ ራሱ የሚለው ይሄንን ማለት ነው። ወልድ ራሱ ለእርሱ ይገዛል የሚለውን እያብራራ ነው። ወልድ ለአብ የሚገዛው በአስተዳደር ረገድ ሲሆን በአስተዳደር ረገድ የምትለውን ብቻ ነው ወንድማችን ያነሳት። አሁን ኦኬ እሱም ብቻ ነው ያነሳው በአስተዳደር ረገድ ቢኖር ግን ተመልከቱት። ወልድ ለአብ የሚገዛው በአስተዳደር ረገድ ሲሆን አብ ሁሉን ነገር ካስገዛለት በኋላ እርሱ ደግሞ ያስተዳደሩ ራስ ለሆነው ለእግዚአብሔር አብ ሁሉን ነገር መልሶ ያስረክባል። ያስተዳደሩ ራስ ለሆነው ለእግዚአብሔር አብ ሁሉን ለሱ መልሶ ያስረክባል። እንዲህም ሲባል ወልድ በማንኛውም ረገድ ከአብ ያንሳል ማለት አይደለም። ሶስቱም የሥላሴ አካላት በመለኮትና በክብር እኩል ናቸው። እዚህ ላይ የተጠቀሰው መገዛት ተግባርን ወይም የሥራ ድርሻን የሚመለከት ነው። ይሄንን እኛ ምን እንለዋለን? ፈንክሽናል ሰቦርዲኔሽን እንለዋለን፣ ወይ ደግሞ የግብር መተናነስ እንለዋለን። ኢየሱስ ራሱን አብ ከኔ ይበልጣል እያለ በተደጋጋሚ ተናግሯል። ያ ደግሞ የሚያሳየው የግብር መተናነስን ነው እንጂ የባህሪ መተናነስን ወይም ኦንቶሎጂካሊ ያንሳል እያለ አይደለም። ይሄ የሚያሳየው የግብር መተናነስን ነው አለ ዮሐንስ አፈወርቅ፣ አውግስጢኖስ፣ በጣም ብዙ አባቶችን ማሳየት እንችላለን። ይህን ክፍል እንዴት እንዳብራሩት ራሱ በዚሁ መንገድ ነው ያብራሩት። በግብር መተናነስ ማለት ነው ከኢንካርኔሽን አንጻር ነው ብሎ ማለት ነው። ከዛ በኋላ እንደዚህ ይላል የሥራ ድርሻን የሚመለከት ነው ይልና ከዛ በኋላ የ11:3ን ማብራሪያ ይመልከቱ ይላል ምዕራፍ 11:3። ከዛ በኋላ በሥላሴ አካላት መካከል አብ የበላይ አስተዳዳሪ ነው፣ ወልድ የአብን ፈቃድ የሚፈጽም ነው። ለምሳሌ በፍጥረትና በድነት ጊዜ መንፈስ ቅዱስ ደግሞ በአብና በወልድ የሚላክ ነው። የሚላከውም ሕይወትን እንዲሰጥ የእግዚአብሔር እውነት እንዲገልጥ ሰዎች ድነት እንዲቀበሉና
የእግዚአብሔር ፈቃድ ወይም ቃሉ እንዲታዘዙ ለማድረግ ነው። እግዚአብሔር ሁሉ በሁሉ እንዲሆን የሥላሴ አካላት በአንድነት በሁሉ ነገር ላይ ጌታና ልዑል እንደሆኑ ይታያል። ይሄ ሞናርኪ ኦፍ ዘ ፋዘር ተብሎ ይጠራል። በራሱ ኦርቶዶክስ ላይ ያለ ጉዳይ ስለሆነ ማለት ነው። አብ የሁሉ ነገር አስተዳዳሪ ነው ማለት አብ ከወልድና ከመንፈስ ቅዱስ በኦንቶሎጂ ይበልጣል ማለት አይደለም። ነገር ግን በግብር አብ ከኔ ይበልጣል ብሎ ኢየሱስ እንደተናገረው ልክ እንደዛው በግብር እሱ የሁሉ ነገር አስተዳዳሪና ምንጭ ነው። ምንጭነቱ የሚታወቀው በወልድ በኩል ሪያላይዝ የሚሆነውና ስጋ የሚለብሰው በመንፈስ ቅዱስ ኃይል። ይሄ ስላሴያዊ ግብር ነው። አባቶች ራሳቸው በዚህ መንገድ ነው የሚያስቀምጡት። አባቶች ራሳቸው በዚህ መንገድ ባይገባ ሮጦ ባይወጣ ኖሮ ማለት ነው ይሄንን ጥያቄ ይጠየቅ ነበረ፣ መመለስ ደግሞ አይችልም ነበር። ለዛ ነው ሮጦ የሚወጡት። ለዛ ነው ባይዘው የሆነ ነገር ካወሩ በኋላ ጋይስ እነዚህ ሰዎች በምን አስረን ከውይይት በኋላ እንደምናቆያቸው እግዚአብሔር ይወቅ። ኦኬ ሶ ሲጀመር በአስተዳደር አብ ይበልጣል ብቻ ብሎ ቁጭ አላለም። አብ በወልድና በመንፈስ ቅዱስ መካከል መበላለጥ የለም የባህሪ ነገር ግን የግብር የሥራ የተግባር መተማመስ የተግባር ልዩነት ነው። ይሄ ደግሞ በአባቶች የሚታወቅ ነውና እንደው ውይይቱ በኦነስቲ ቢሆን ኢንቴሌክቹዋል ኦነስቲ ቢኖር ጥሩ ነበር። ለማንኛውም ይሄንን እንጨምራችሁ ይሉት ያ ተመሳሳይ እዚህ ላይ የሚጨምረው ምንድን ነው? ይህንን አፕሮች አንዳንድ አባቶች ይጠቀሙ ነበረ። እዚህ ላይ አንደኛ ቆሮንቶስ አውድ የገባበት ወልድን የማሳነስ ቴዎሎጂ እየሰራ አይደለም ያለው። ሲጀምር ኢየሱስ ክርስቶስ ነው አብ ከኔ ይበልጣል ያለው። ይበልጣል ሲል ግን በምን እያለ ነው? በማንነት ይበልጣል ወይ እያለ ነው? አይደለም። ምን እያለ ነው ሲባል በተሰግኦ ጊዜ በፋንክሽናል ሰቦርዲኔሽን ወይም ይሄ የግብር መከፋፈል ማለት ነው። ስጋ ለብሶ በኋለኛው ዘመን በተገለጠ ጊዜ ስጋ በመልበሱ ቅድም ልደት ራሱ እኮ ተናግሯል። አይደለም ከእግዚአብሔር ከመላእክትም አንሷል። ይህንን ነው እያወራ ያለው አንደኛ ቆሮንቶስ እንጂ ምንድነው አዲሱ መደበኛ ትርጉም ማጥኛው ላይ እያወራ ያለው እንጂ ኢየሱስ ክርስቶስ በባህሪው ከወልድ ያንሳል የሚል ትምህርት የለም። ምክንያቱም እዛው በስላሴ መካከል መበላለጥ የለም፣ እኩል ናቸው የሚለውን ነገር አፊርም አድርጎ ስለሚሄድ ማለት ነው። ስለዚህ ቆርጦ ነው የሚያነቡት። እንደ ሙስሊሞች ብዙ ጊዜ ሙስሊሞችን አይታችሁ ከሆነ ዮሐንስ ወንጌል 5:34 ላይ አብ ከኔ ይበልጣል ብሏል። ታዲያ የሚበላለጡ ከሆነ እንዴት አምላክ ይሆናል? ቆርጦ ስላመጡ ማለት ነው። ከታች ግን 5ን ወርደ ካየ ምንድን ነው የሚለው? አብ በራሱ አብ ለሚወዳቸው ሕይወትን እንደሚሰጥ እንዲሁም ወልድ ለሚወዳቸው ሕይወትን ይሰጣል። አየ። ስለዚህ እኩልነትን አውርቶ መጣና ታዲያ ይበልጣል ሲል ምን እያለ ነው ሲባል በኢንካርኔሽን ታይም ወይም ተሰግኦ ብለን የምንጠራው ቃልም ስጋ ሲሆን ምን የሆነ ነገር አለ ነው እያልን ያለ ነው። በፋንክሽን ደረጃ መተናነስ የሚባለው ነገር ይመጣል፣ በማንነት ደረጃ አይደለም። ይህንን ለማብራራት እንግዲህ አባቴ እኔን ሂድ የሆነ ነገር አርግ ብሎ ቢያዘኝ አባቴ ከኔ በሰውነት ይበልጣል ማለት አይደለም። ኦኬ፣ አባቴ ከኔ በሰውነት ይበልጣል አይደለም እያለ ያለው። በሰውነት አንበላለትም። አባቴም ሰው ነው፣ እኔም ሰው ነኝ። ነገር ግን ፋንክሽናል የሆነ ሰቦርዲኔሽን መሀል ላይ እንዳለ እናያለን ማለት ነው። እንደዚህ አይነት ቃል which is በጣም አደገኛ የሆነ ኢቭን የተለጠጠ ቃል ከአባቶች ይጠቀማል ወይ? አዎ አለ። በጣም በሚገርም ሁኔታ ለስፔኩሌሽን እና ለሚስ ሪፕሬዘንቴሽን ክፍት የሆነ ቃላትን የተጠቀሙ የቤተክርስቲያን አባቶች አሉ። አንድ ልጥቀስላችሁ። ኦኬ፣ ለምሳሌ ኦሪገን ኦፍ አሌክሳንድሪያ ማለት ነው። የአሌክሳንድሪያው ለዛውም ሌት ሰከንድ ሴንቸሪ እስከ 3ኛው ክፍለ ዘመን የኖረ ሰው ነው። ከ184 እስከ 253 የኖረ ሰው ነው እና እንዲህ የሚል ቃል ተጠቅሟል። በጣም አደገኛ ቃል ማለት ነው። አሁን ከምንለው ጋር የሚመሳሰል ግን የኛ ኋለኞቹ ላይ በጣም አርቲኩሌት የተደረገውን ነው ይዞ የሚሄደው። የኛ ምን ብሏል? ኦን ፈርስት ፕሪንሲፕልስ 1:3 ላይ ማለት ነው 3:5 ላይ ደሳን ልጁ ቢንግ ሌስ ዛን ደ ፋዘር ከአባቱ እንደሚያንስ is superior to all things which were made by him አባቱ በፈጠራቸው በነገሮች ላይ ደግሞ ሱፒሪየር ነው። ኦኬ being less than the father ከአባቱ እንደሚያንስ ብሏል። ስለዚህ ምን ማለት ነው? አባቱ እንደሚበልጥ ማለት ነው። on first principles 1:3-5 ላይ ማለት ነው። ኦኬ ብለዋል። ያው ይሄንን አሁን ተቀበለዋል ነበር ነው ጥያቄ ልጠይቅ የነበረው።
ምክንያቱም በጣም አደገኛ ነው ይሄ። በጣም ስፔኩሌቲቭ ክሪስቶሎጂ ነው የተጠቀመው። ሳቦርዲኔሽኒዝም የሳቦርዲኔሽን ቃላት ነው የተጠቀመው ሲጠቀም። ስለዚህ ከአባቶች ጋር ቅድም ዩካሪስትን ሲያወራ አንድ አይነት ፕሮቴስታንቶች አላቸው ወይ የላቸውም? ቢንጎ ምናምን ተው፣ ቢንጎ አቁሙ። ቢንጎ በጣም ከባድ ነገር ነው። የቢንጎ ሱስ ማለት ነው። ቢንጎ አቁሙ፣ አትጫወቱ ቢንጎ። መጽሐፍ ቅዱስ ጥቅሶች ጋር ከእሱ ጋር ተጫወቱ፣ ግቡና እሱን አውሩ። ቢንጎና ጥቅስ መጥቀስ አንድ አይደለም። ስለዚህ አንድ አይነት ነገር አለ፣ በቤተክርስቲያን አባቶች ዘንድም የምናገኘው ነገር አለ። ኦኬ፣ የምናገኘው ነገር አለ። ሶ እየተወራ ያለው አንደኛ ቆሮንቶስ 15 ኋለኛው አዳም ፊተኛው አዳም እያለ እያነጻጸረ ያለ መጽሐፍ ነው። ኦኬ፣ እያነጻጸረ ያለ የመጽሐፍ ቅዱስ ክፍል ነው እንጂ ስላሴ አካላትን እያነጻጸረ ያለ አይደለም። ማለት በማንነት ደረጃቸው እያነጻጸረ አይደለም። ከዘላለም ኢንቲቲያቸው ዋይዝ አይደለም እያወራ ያለው። ኋለኛው አዳም ሰው የሆነው ኢየሱስን ያንን ነው እያወራ ያለው። ከዛ አስፔክት ነው መፈታት ያለበት። አዲሱ መደበኛ ትርጉምም ክሊር አድርጎ በዛ ኮንቴክስት ነው የፈታው ሲፈታ። ስለዚህ ምንም ለእንትን የሚዳርግ ነገር የለም። ኤፊ ካለው ነገር ጋር መስማማት የምንችለው ነገር ኮሜንተሪ ነው። እኛ ደግሞ ሁሌም እየታደስን የምንሄድነን። ኢቨን ይሄ ቃል ስህተት ቢሆን እንኳን በቀጣዩ ላይ መታደስ የሚችል ነው። የሆነ ቃሉን እንለውጠዋለን። ኦኬ፣ ሚስ አንደርስታንዲንግ እየፈጠረ ስለሆነ እንቀይራለን ነው የምንለው። እኛ የማትሳሳት ቤተክርስቲያንና የምትሳሳት ብለን ተቧድነን የምንፋጭ ሰዎች አይደለንም። ይሄ ደግሞ ኮሜንተሪ ነው እንጂ መጽሐፍ ቅዱሱ አይደለም። የእኛ መጽሐፍ ቅዱስ በስርዓቱ ያንን ነገር ስላስቀመጠ ማለት ነው። ምናልባት ሌሎች ቃሌም ፊም ጨምሩበት ሌሎች ሀሳቦች አሉ። አሁን ጥያቄና መልሱ ላይ የተነሱ እኔም ደግሞ ልጠይቀው የነበሩ ኤርሊ ቸርች ፋዘሮች አንጻር ሌሎች እኔ ሀሳቦች አሉና በአጭሩ ምን ልል ነው የምንችለው? ልታምታቱ አትችሉም። እንደዚህ ሰው ቤት እየገባችሁ እየዞራችሁ ፕሮቴስታንቶች የላችሁም። ምናልባት ይችን አንድ ኮሜንት ልጨምር። የካውንስሉ ዌብሳይት ላይ ስላሴን በተመለከተ ጀነራል የሆነ ነገር ነው የተቀመጠው። ሲቀመጥም ደግሞ ስላሴን በተመለከተ የተቀመጠ ነገር አለ። እግዚአብሔር በመለኮት አንድ እንደሆነ በሶስት አካላት የተገለጠ መሆኑን እናምናለን የሚላል ቃል በቃል አለ። ይሄ ሄዳችሁ ዌብሳይቱ ላይ ግቡና ቼክ አድርጉ። የላቸውም፣ የተቀመጠ ነገር የላቸውም፣ የሚጠቅሱት ነገር የላቸውም። ገብታ አንብብ ተብሏል። እንግዲህ ሊያነብ ዝግጁ አልሆነም። የተቀጠፉ በድፍረት የተወሩ በጣም የሚዘገንኑ ክሌሞች አሉ። ሌሎች ወንድሞች ካወሩ በኋላ ቀጥላሉ። አማንዬ ተባረክ። ቃልዬም አማንም በጣም ቆንጆ ሪፍሌክሽን የሰጣችሁት አንደኛው እሱ ነው። ከመጨረሻው ልጀምር ስትራስ ሰጥቼ ሜሪ ሾው ሲገቡ እነሱ አንዳችን ጋር ሼር ማድረግ አትችል። እኔ አሁን ደውለውልኝ ነው የመጣሁት እና ኤቢ ማለት ነው እንጂ አላውቅም ላብ መግባትሽን እና ከገቡ እነሱ በተለይ ደግሞ የወንጌል አማኞችን በተመለከተ አስተምሯቸውን ካነሱ አማን አለ፣ ቃልዬ አለ፣ እኔ ያለው ብዙ ልጆች አሉ እንደምታውቂው እና ሼር አድርገሻል። አሁን እንደፈለገ ሲረማመድ የነበረውን ነገር እኛ ልክ ስንመጣ እንዴት እንደሚንተባተብ አይተሸዋል። ራይት በእኛ ትምህርት ላይ እንግዲህ ከውይይታችን ላይ አንድ ይሄ የወንጌል የእናንተ ትምህርት ትክክል አይደለም ያለው የለም ካነሳ ነው ውስጥ የራሱን ብቻ እያለቀሰ እንትን ለማለት ሞክሮ ነው የወጣው። ን ሲገቡ እነሱ የሚፈልጉ እኛ ቤት አይመጡም ታውቂያለሽ። በቃ እየተመካከሩ ምናምን የሆነ ቤት ሄደው ነው እንደ እንትን ሄደው በቃ እዚህ ቤት መዋሸት እንችላለን ብለው ሲያስቡ ነው ዘለው የሚገቡት ገስት ላይ ገብተው ልክ እነሱ ሲገቡ እኛን መጥራት አለብሽ። አንድ ሰው ካለ በቂ ነው ከኛ መካከል ማለት ነው። ኔክስት ታይም እንደዛ አድርጊ፣ ሼር አድርጊ፣ ኤኒ ታይም ሼር አድርጊ። ሌላ ቤት እንኳን ከሆንኩኝ ወጥቼ መምጣት እችላለሁ፣ ወጥቼ እንትን ብዬ መምጣት እችላለሁ። ሌላው መጽሐፍ ቅዱስ ላይ ያነሳው ነገር በጣም ጅብ የማያውቁት ሀገር ሄዶ ቁርበት አንጥፉልኛል እንደሚባለው ነው። ራይት 2000 መጽሐፍ ቅዱስ ላይ የእነሱ ትም ላይ መጽሐፍ ቅዱሱ ነው በነገራችን ማጥኛ ጽሁፍ አይደለም። አማን እንዳለው አሁን ያኛው እሱ ተሳስቷል እንኳን ብሎ ክሌም የሚያደርገው ማጥኛ ጽሁፉ ነው። ማጥኛ ጽሁፉ ማለት እንደኔ እንደ አማን እንደ ቃል አይነት ሰዎች የጻፉት ነው። ኢትዮጵያውያን የጻፉት ነው። ይሄ ማለት እንደዚህ ነው ብለው ማብራሪያ የሰጡበት ነው። ስለዚህ እሱ ፋለብል ነው፣ ኦብቪየስ ነው፣ ምንም ጥያቄ የለውም። ስህተት ሊኖረው ይችላል። ማጥኛ ጽሁፍ ነው እንዳልኩሽ፣ በስም የምናውቃቸው ሰዎች ራሱ አሉ እዚህ ውስጥ ማለት ነው። ሰው ማጥኛ ጽሁፉን ነው ተሳስቷል የእነሱ መጽሐፍ ቅዱስ ትክክል አይደለም ብሎ የመጣው እንጂ መጽሐፍ ቅዱሱን አይደለም። ቅድም ኦን ፐርፐዝ ነው የጠየኩት ጥያቄና መልስ ላይ ማለት ነው። ማጥኛ ጽሁፍ ግን እንዳልኩት
ኢትዮጵያኖች የጻፉት ነው። ማጥኛ ጽሁፉ ይሄኛው ትርጉሙ ይሄ እንደውም አብዛኛው ቦታ ላይ እንደዚህ ማለቱ ይመስላል እያሉ ነው ሁሉ የሚጽፉት ማለት ነው እንጂ መጽሐፍ ቅዱስ ላይ አይደለም። በመስመር ተለይተዋል። ማጥኛ የግርጌ ጽሁፍ ላይ ነው ያኛው ያለው ማለት ነው። የእነሱ የ2000 መጽሐፍ ቅዱስ ላይ ግን ያለው ነውር ያለው ቅጥፈት ተነግሮ የሚያልቅ አይደለም። ቅድም አንዱን ለሳምፕል ያሳየው ተለዛ ነው። መጽሐፍ ቅዱስ አንብብልኝ ብዬው አወጣና አነበበ ራይት። ከዛ መጽሐፍ ቅዱስ የእነሱ መጽሐፍ ቅዱስ ሳሳየው የለም የኢየሱስ ክርስቶስ አምላክና አባት የሚሉትን ክፍሎች በሙሉ ለቅመው አውጥተውታል። ይሄ ብቻ አይደለም፣ መዓት ነገር ነው ያወጡት ከዛ ውስጥ ማለት ነው። መዓት ነገር ማለት ነው። አምላኬ እያለ የሚጠራውን ኢየሱስ ቆርጣ አውጥተውታል። እዛ ላይ ኢየሱስ የማልዳል የሚለውን አውጥተው ይፈርዳል ብለዋል በራሳቸው ስልጣን። መጽሐፍ ቅዱሱን ጭራሽ በኩሮ ቋንቋው ከግሪኩ የሚለው ይሉና ከግርጌ ላይ ይማልዳል ነው የሚለው ይላሉ። ዋናው ላይ እኮ ገንጥለው አውጥተውት እኮ እንዳልነበር ነው ይበጣ። ዘፋኝ መንግስተ ሰማይ አይወርስም የሚለውን ቆርጠው አውጥተውታል። 2000 ላይ የለም ዘፋኝ መንግስተ ሰማይ አይወርስም የሚለው ማለት ነው። መዓት ነገር ነው ያወጡት። ጭምልቅልቅ ነው ያደረጉት። በነገራችን ላይ 2000 መጽሐፍ ለማተር ኦፍ ፋክት የእነሱ መምህራን ራሱ እነ ዲያቆን ያደርጋልን ጨምሮ ይሄ መጽሐፍ መቀየር አለበት፣ ውስጡ ለቄስ ነው መታተም ደግሞ የለበትም እያሉ አደባባይ ላይ ተናግረዋል። ቪዲዮ አሉ፣ ማስረጃ አሉ። ብዙ መምህራን የሚቃወሙት መጽሐፍ ነው። ያን መጽሐፍ ተሸክሞ በጉያው መጥቶ ህዳግ ሊያብራራ ይሞክራል እኛ ጋር መጥቶ ማለት ነው። ስላሴ ትምህርት ይላል። ስላሴ ትምህርት እኛ የወንጌል አማኞች ጥርት ያለ ትምህርት አለን። ምንም ማያጨቃጭቅ ግራ ማያጋባ። ኦብቪየስ በራቸውን ዘግተው መዋሸት ይችላሉ፣ እንደፈለጉ መቅጠፍ ይችላሉ። ኦኬ አሁን ልደት ቤት ከፍቶ ከሆነ ወይ የሆነ ቤት ሄደሽ ብታይ አማን እንዲላል ኤፍሬም እንደዚህ ነው የሚለው ምናምን ብሎ እኛ ፊት ግን እንዳየሹ ነው፣ መንተባተብ ነው፣ ማልቀስ ነው እንጂ ሊሞግቱን አይችሉም። እንደ እግዚአብሔር ቃልም እንደ የትምህርታችንንም ሊሞግቱ አይችሉም። በእግዚአብሔር ቃልም በፈለጉበት እነሱ መሞገት እንችላለን በሚሉበት ወይ ማለት ነው መሞገት አይችሉም። ግን ተደብቆ እንደ ማውራት አይደለም። እንደዚህ አይነት ውይይት ኔክስት ታይም ስታደርግ እኔ እሱ ላይ ነው ማውራት እንፈልገው። አንድ ሰው አስገቢ፣ ከኛ መካከል አንድ ሰው ያስገቡና እስቲ ከዛ እውነት በእኛ ፊት ያወሩት ያንን ትክክል አይደለም የሚሉትን ትምህርት ይምጡና በእኛ ፊት ይሞግቱት። አሁን እንደሆነ ይሆናል። ከኛ በፊት ምን ነበር የሚለው እኛ ስንመጣ ምን ነበር የሚለው እና ማን እንደው ጥያቄ ያለን ሁሉ ሲሉ መጀመሪያ ብዙ ነገር ሲዋሽ ስለነበረ ይመጣ ያቃል የሚመጣ ማን እንደውም ሂንት ሰጥቶታል መጀመሪያ ምን ሊጠይቀው እንደሚችል ማለት ነው። ዳስዋይ ሮጦ ይወጣው። ለምን ወጣ? ቤት ሊከፍት አይደለም እንዴ? ቸኩሎ አይደለም እኮ አይደለም እንዴ? ቤት ሊከፍት ነው ሄደው። እዚህ ሆኖ ካዲያ አይጠየቅም ነበር? ትምህርት የተናገረው ነገር ትክክል ከሆነ ኦኬ። ሶ ኔክስት ታይም እንደዚህ ይሁን። ከታች ያው ኮሜንት እያየው ነው። በጣም እየተንፈራፈራችሁ አውቃለሁ። መርፌው ትንሽ ጫና ያለ እንደሆነ ማውቀው በዛ ነው። ኮሜንት ላይ ስትሳደቡ ስትንፈራፈሩ ሳይ እንደዛ ነው የሚያደርገው። which is good። እንደዚህ ነው የምቀጥለው እኔ በነገራችን ላይ ማለት ነው። እና እንትኑ ብዙ አዋጭ አልመሰለኝም ሳየው ማለት ነው። እናንተ እንደ ምንድነው አንድ ፖለቲከኛ ነበረ አሜሪካዊ እና እናንተ ስለኛ መዋሸት ካላቆማችሁ እኛ ስለእናንተ እውነቱን መናገር አናቆምም የሚል እንትን አለው እና እናንተ እኛ ላይ መዋሸት ካላቆማችሁ እኛ እውነቱን እንነግራችኋለን። እየመጣ የሚያስለቅስ እውነት ነው፣ ግን እያለቀሳችሁም ቢሆን ትሰሙናላችሁ ማለት ነው። ይሄን አፕሮች ፈልገዋለሁ፣ ቀጥላለሁ ደግሞ በዚህ ማለት ነው። እናንተ ማስታወሻ ተከታተሏቸው መምህራኖቻችሁ እንዴት እንደሚቀጥፉ። አሁን ያሳየዋችሁ ላይ በተደጋጋሚ ምን ይላል እንደሚል ነገር ስላለ ብቻ እንደሚል እንደ ላይ አይደለውም ያለሁት። ልደት ሁልጊዜ እንደዛ ነው ትሪክ የሚያደርጋቸው። የወንጌል አማኝ ቢሆን ልደት 3 ቀን አይሰጠውም ነበር አየር ላይ። የወንጌል አማኞች እንትን ስለሆኑ እሱን ልበል። ግን ምንድነው እንደሚል አለ ይላል። እንደ ላይ አይደለውም። እኔ አብ ወልድ መንፈስ ቅዱስ የሚለው ከላይ ላይ ያለውን አይደለም ያልኩት። እኔ ያልኩት መድኃኒታችን ማርያም እና መስቀሉ ትክክል ናቸው ብለዋል። ከዚህ በፊት የምታስታውሱ ከሆነ ስለ ጌታ ራት እየጠየኩት አንድ ፎርማል ዲቤታችን ላይ ሐዋርያው ቅዱስ ጳውሎስ ሳይገባው የወሰደ እና ሳይገባው የወሰደ ይላል እና እኔ ሳይገባው የሚለውን አይደለም ጠይቀ ኖርዝል የሚለውን አይደለም። ኦኬ አሁን ሳይገባው እና ሳይገባው ነው ያለው። እኔ የምጠይቅህ ሳይገባው የሚለው ላይ ነው። ህፃናትን የምታቆርቡት ሳይገባው የወሰደ ብሎ ጳውሎስ የሚናገረው ነገር አለ እና ፍርድ አታመጡባቸውም ወይ በህፃናት ላይ ስለው አይ ሳይገባው ማለት ሳይገባው አይደለም፣ ሳይገባው የሚለው ነው። ሳይገባው ማለት አይ ሁለቱም እኮ አለ። ሁለቱም አለ። እኔ የሚፈልገው ሳይገባው የሚለው ነው። ሳይገባው መልስ። አይ እንግዲህ ሳይገባው እንደዛ ብሎ ነው። ያው እንግዲህ ፖስት አድርጌዋለሁ እኔ ቤት አለ። ኦኬ ይሄ እስትራ የሚመለስ ካልሆነ መልስ አሁን ይሄኛውን 2000 ዓመት ብትሰጫቸው የሚመለስ መልስ አይደለም። አንዳንድ መልስ
ተዘጋጅተሽ አጥንተሽ ተደራጅተሽ መተሽ ልትመልሽ የምትችይው ነው። ኦኬ ወዲያው ላትመልሹ ትችላለሽ። አንዳንድ ጥያቄ ግን ማይመለሳ በቃ ዶክትሪኑ መቀየር ያለበት አለ ሊመልሱት ማይችሉት። አሁን ይሄ አንዱ ነው። ኦኬ ሰው ከታች ላይ ኦብቪየስ ነው መድኃኒታችን ማርያምና መስቀሉ ትክክል ናቸው ነው የሚለው። ትክክል ማለት እኩል ማለት ነው። ስለዚህ ኢየሱስ ማርያምና መስቀሉ ትክክል ናቸው፣ ከላይ ደግሞ አብ ወልድ መንፈስ ቅዱስ ትክክል ናቸው ብሏል። ስለዚህ ስላሴ አካላት 5 ናቸው በኦርቶዶክስ ማለት ነው። ማምታታት አይቻልም። አሁን እነዚህ ናቸው እኛ ጋር መጥተው የስላሴ ትምህርት የወንጌላውያን አማኞች ትክክል አይደለም ቢሉት እኛ እንደውም እየራራን ነው እኮ ተው ስላሴ አንድ አይነት ነገር ስላለን ጥሩ አይደለም ለሌላ አሳልፎ መስጠት እንደዛ እያለን ስለምናስብ ነው እንጂ በትክክል እናውጣ ብለን እንትን ብንል ኖሮ 2 ሰው አይቀርም እዛ ቤት። ግን ያው የወንጌል አማኝን አስቀድሞ ጥላቻ ስላመጡባቸው ወደ ሌላ ደግሞ እንዳይሄዱ ብለን ስጋትም አለን። ዳስዋይ በጣም ጫን ብለን ደግሞ አስተምሮቶቻቸውን አውጥተን ሂስ ማናደርገውም ማለት ነው። ደንብረው ደግሞ ወደ ሌላ ይሄዳሉ በሚል ማለት ነው። ግን በጣም ሲያበዙ አልፎ አልፎ ትንሽ መቆንጠጥ አለባቸው መስመር ሲያልፉ ማለት ነው። ተባረኩ። እሺ ሁላችሁንም እግዚአብሔር ይባርካችሁ። አማንዬ የምትለው ነገር ካለ አጠራጠራርኩትና እኔም ልተኛ። እሺ የተነሱት ላይ ብቻ ከዛ በቃል እንዘጋዋለን እና ለምሳሌ ገላትያ ላይ ያለውን ጠቀሰ። መድኃኒታችን ከእናቱና ከመስቀል ጋር ትክክል ነው የሚለውን እንደ ይህ መስቀል እንደ እግዚአብሔር የከበረ ነው እንደሚለው አነጻጻሪ ዘይቤ ነው አለ እኮ። አነጻጻሪ ነው። ከማን ጋር ነው ያነጻጸረው? ከእግዚአብሔር ጋር። ከዛስ ያንተ መጽሐፍ ትክክል ነው ብሎ ነው የዘጋው። ጳውሎስ እንዳለ እንጂ እኔ እንደ መልአኩ ትክክል ነኝ አለ። እንደ ክርስቶስ አለ። እኔ እንደ ክርስቶስ አለ። እንደ ክርስቶስ ትክክል ነኝ አለ። አንተ እኮ ትክክል ነው የሚል ቃል አስቀምጠ ነው በመለኮት ላይ ምራቅ የተፋኸው። በእንደ ብጨርስ ኖሮ እንደው ለእንትን እኮ ለመደበቂያነት ይጠቅም ነበረ። የቃላት እንትን ተጫውተ ምናምን ለመውጣት ይመች ነበረ እንደ ብቻ ቢኖር። እንደ ካለ በኋላ ትክክል ነው እንደውን በአነጻጻሪ ዘይቤ ያደረገና የመለኮት አካልን ጠቀሰ። ማንን? መድኃኔዓለምን። ከዛስ ያ እንደ ማንን ይዞ መጣ? ፍጡራንን። ምንና ምንን? ማርያምንና መስቀሉን። ከዛስ በምን ዘጋው? በትክክል ዘጋው። ጳውሎስ ትክክል ነኝ አለ ወይ? እሱ እንደውም እያወራ ያለው አቀባበላችሁ እንደዛ ነበር ነው። ክርስቶስ ቢመጣ በቃ የሆነ ልትቀበሉ በምትችሉበት እና መልአክ ቢገለጥ ሪአክት ልታረጉ በምትችሉበት መንገድ ነው ሪአክት ያደረጋችሁኝ። ቴንኪው ለእናንተ አቀባበል ነው እያለ ያለው። እንደ ሲል ይገባቸዋል። እንደ ብሏልና ከመላእክትና ከኢየሱስ ጋር ትክክል ነው ብሎ እነሱ አልተረዱም። ይሄኛውን ምን ብለን እንረዳ ትክክል ነው የሚለውን? ስለዚህ አንዳንዴ እንደው ቃላት ፍለጋ እዛ አዮታ ላይ ገብተ ለማመሳሰልና ለማወዛገብ ቃላት ፍለጋ መግባት በጣም የሚያሳፍር ነገር ነው። ይሄ ክፍል ተጠቅሶ ተብሏልና ጳውሎስ ምናምን ኖ ጳውሎስ ትክክል ነኝ አላለም። ስለዚህ አምስቱን ስላሴ አይባልም 5 ተብሎ ኢንፋክት 3 ሲባል ነው ስላሴ የሚባለውን። እኔ በራሴ ስም አውጥቻለሁ ባለፈው። ትሪ 3 ነው፣ ያኛው ኒቲ የሚለው ዩኒቲ ከሚለው ነው የሚመጣው። 3 በአንድነት ወይም በጣምራነት እንደማለት ነው። እኔ በራሴ ስም አውጥቻለሁ ለዚህኛው ከዚህ ድርሳን ላይ ያገኘነው ላይ ትሪኒቲ ሳይሆን ፔንታኒቲ ብዬ ስም አውጥቻለሁ። ፔንታ ማለት በግሪክ 5 ነው። ስለዚህ የኦርቶዶክስ ስላሴ ሳይሆን ፔንታኒቲ ነው። ስለዚህ በፔንታኒቲ ታምናላችሁ ወይ እየተባለ ነው መጠራት ያለበት፣ ሌላ ስም ስለሌለው ማለት ነው። ምናልባት ያልተነሳ ብዬ ማስበው አይ ቲንክ አዲሱ መደበኛ ትርጉም ተነስተዋል። ፈቃድ ተብሎ የተወራው ላይ ኤፍሬም በስርዓቱ የራሱን አቋም አስቀምጧል። እነሱም ሲከሱ በነበሩበት ነገር ላይ በትክክል እኩል ሊሞግቱ አልቻሉም። ሌላውን በቃ እንትኑን ተውት፣ ፉከራውን ተውት። ጥርት ያለ ከልጅነታችን ከእናታችን ማፀን እንደወጣን ምናምን ተው። ከእናት ማፀን ወጥተህ እኮ አየነው። እንጨትና ማርያም ከመድኃኔዓለም እኩል ነው ስትል እኮ አየነው። እሱን ነው ከእናት ማፀን እንደወጣ ስሰማ ያደግከው። አሳክሱን በቃ። ለማንኛውም የሆነ ጥርት ያለ እኛ ጋር የእናንተ እንትኖች መስክረዋል ምናምን ተውት። እሱን በቃ ሳክሱን ተውት። ኦኬ። አሁን ላይ
አብቅቶለታል። ይሄ ቤት እየዞሩ ምናምን ጥርት ያለ አባቶች ምናምን የሚለው ነገር አብቅቶለታል። እኔ ፎርዳት ማተር የት እንደሚሽከረከሩ ስለማላቅ ነው ማልገባው። አሁንም ተልኮልኝ ነው የመጣው ስመጣ ተልኮልኝ ነው የመጣሁት። ኦኬ እየዞራችሁ ፕሮቴስታንቶች ሲምቦል፣ አሁን ሲምቦሉ ልጠይቅ ነበር ሩጭ የገባሁት። ፕሮቴስታንቶች እንደዚህ ነው የምታምኑት ሲምቦል ብላችሁ ብሮ የዋ እስክትጨርስ ነበረ በጥያቄ ማጣድፍህ። ከየትም መልስ አታመጣም። ሲምቦል እያልክ ሰው ቤት እየገባ አትዋሻትም። ከዚህ በኋላ አትዋሻትም። እና ኦርቶዶክሳውያን አይነው ልዩነት እኮ አለን፣ ግን እየዋሻችሁ አይደለም ልዩነታችንን ልታሳዩ የምትችሉት። ቢያንስ የምናምነው ማስረጃ ይዛችሁ። ዶክመንት የላችሁም ስላሴ ላይ የሚናገር ግቡና ያንን ለእንትን ተጽፏል ብላችሁ ያመጣችሁበት ዌብሳይት ላይ ግቡና እዛ ላይም አለ። ደን ኮንፌሽኖቻችን አሉ። ከ7-8 የሚበልጡ ክላሲካል የሆኑ ኮንፌሽኖች አሉ። እዛ ላይ ገብተን ስለ ስላሴን በለው ስለ ነገረ ክርስቶስን በለው ስለ ሁሉም ነገር መልስ መስጠት እንችላለን። ስለ ሁሉም ሳታውቁ ትወጡና ትንቦጫርቃላችሁ ዘውጭ ብላችሁ። እኔ አሁን አምሶ ሶሪ እንግዲህ የወጡ ሰዎችን ምን አስወጣ ቢባል ይሄን ያስወጣኝ ብል ይሄንን ታዲያ እዚህ የለም ወይ በዚህ መንገድ የተረዱ አባቶች የሉም ወይ ብለን ቻሌንጅ እናደርጋቸዋለን። ቲክቶዶክስ ግን እንደሚታወቀው በሜካፕ ያበደች ቆንጆ ሴት ነው የምትመስለው። ቲክቶዶክስ ኦኬ፣ በሜካፕ ያበደች ቁንጅናዋ ማለት ነው። አማላይነቷ ሌላ ታሪክ ውስጥ ነው ያለችው። ግን እውነተኛ ማንነቷ ሲገለጥ የለም፣ 5 ሆና ነው የምትገኘው። ሌላ ነገር ሲያወሩ ነው የሚገኘው። ፍጡራን ጋር መለኮትን ሲያገናኙ ነው የሚገኘው። ይኸው አሁን ቤዛ የሚባል ተነሳ። ቤዛችን ናት። እንዴት አቡነ ገብርኤል እንደዚህ ብሎ ያወራል ተብሎ ዘመቻ ተነስቶበታል። እዛ ላይ ፍጡራንን ከእግዚአብሔር ጋር ለማተካከል ትከሻ ለትከሻ ለማስተካከል የሚሄድ ሃይማኖት ነው። ከዛ አምልጡ ነው የምንላችሁ። ኦኬ። ስለዚህ በእንትን አታታልሉንም። በነጠላ ተጠቅልላችሁ በጧፍ ይዛችሁ ኑ በብርሃኑ አታታልሉንም። እንደዛ ቤዚክ የሆነውን ነገር ኑና ጠይቁንና ከዶክመንቶቻችን አውጥተን ልናሳያችሁ እንችላለን። አይ ቲንክ ቲክቶዶክስ ከዚህ በኋላ የምታማልልበት ጊዜም ይኖራል ብዬ አላስብም። ያነሳቸው ሀሳቦች እነዚህ ናቸው። አዲሱ መደበኛ ትርጉም ላይ አንስቷል። በቂ ምላሽ አለ። እዛው መጽሐፉ ራሱ መልስ ስለሰጠ ፈቃድ ምናምን አለ። እዛው ኤፍሬም መልሶለታል። የገላትያው በጣም የሚያሳፍር ነው። ዩካሪስት ላይ ወጥነት አለን ብለህ ነበር። እሱን ልጠይቅ ነበር ሮጬ የገባሁት። እንግዲህ ማስታወቂያ ሰርቶ ወጥቷል። በዚህ መልክ አትጫወቱ። አይ ቲንክ አብቅቶለታል እና የድቤት ጥሪም አሻሽዬ ልጠይቀው ነበር። ለዛ ነው ሮጦ የወጣው። ባይዞ የተበላበትን ኦልሬዲ ድቤት የገባንበትን አሻሽሎ አንድ ጥቅስ ላይ ድቤት እንድገባ ነው ዮሐንስ 5:4 ላይ እኔ እንደዚህ ይላለሁ ብለህ ያው ቪዲዮ ሰርቻለሁ። ፈን እያረኩ ገብታችሁ ማየት ትችላላችሁ። መልስ ሰጥቼዋለሁና በቃ ስቲል ውሃ ላይ ናቸው እነሱ፣ ጥምቀት ላይ ናቸው። ነገ አንድ ምለቅላቸው አሁንም የፈን ቪዲዮ ይኖራል። ምንም ነገር በተወራ ቁጥር ጥምቀት ለድነት ሌላ ርዕስ የላቸውም። እሱም ተበልቶበታል። በቃ አለቀ፣ ተበልቶበታል፣ አለቀ፣ ተበልቶበታል። ሌላ ርዕስ ፈልጉ አይ ቲንክ። እና ይህንን ፓራዲም በምንም ታምር መቀየር የለብንም ብዬ አስባለሁ። ቃሌ ቀጥልና እንጨርሳለን። እሺ አይ አሪፍ አንሳው እየገረመኝ ነበር የገላትያውን። አዎ እንደ ክርስቶስ ደግሞ እንደ እግዚአብሔር መልአክ ቆጠራችሁኝ። አንደኛ ቆጠራችሁኝ ነው የሚለው እንጂ እንደ ክርስቶስ መልአክ ትክክል ነኝ ወይ ደግሞ ከክርስቶስ ጋር ትክክል ነኝ ምናምን አላለም። ምን አድርጎ እንዳመጣው ራሱ ግራ አጋቢ ነበር። በዛ መንገድ እንደው ፎልስ አናሎጂ ባይሰራ አሪፍ ነበር። አንድ ሁለተኛው ነገር እየተባለ ያለውን ነገር አቮይድ የማድረግ ሀሳብ ነው ያለው። ልክ ነው አለ ገድሉ፣ ልክ ነው እንትኑ ሰነዱ ልክ ነው አለ። ኦኬ እሺ፣ ሰነዱ ልክ ከሆነ ትክክል ናቸው የተባሉ መመለስ ያለበት ትልቅ ጥያቄ አለ። ከአብ ከወልድ ከመንፈስ ቅዱስ ጋር ትክክል የተባሉ ሌሎች ነገሮችን እስቲ ይዞ ይምጣ። በመጽሐፍ ቅዱስም በቤተክርስቲያን አባቶችም ዘንድ እነዚህ ሁለቱ ከአብ ከወልድ ከመንፈስ ቅዱስ ጋር ማርያም እና መስቀሉ ትክክል ናቸው የተባለበት ነው። በየትኛውም መንገድ ይውሰደው ሪሌት ተደርጎ ከትክክልነት ከእኩልነት ጋር የተያዘ ምንድን ነው ያለው? እሺ ገላትያን ደግሞ እንገልብጠው እስቲ። ገላትያን እንገልብጠውና መስቀሉና ማርያምን እንደ እግዚአብሔር እንደ ስሉሱ አምላክ እንቁጠራቸው ብለን እናንብብ። ገላትያን አሁን ብናነብ ወደ እንትን ወስደን ማለት ነው። እዚህ
ኤፍዮድ የያዘው ሰነድ ወስደን እንትን ብናደርገው ማለት ነው። ስለዚህ መስቀሉንና ማርያምን እንደ አብ እንደ ወልድ እንደ ስላሴ እንቁጠራቸው ብቻ አይደለም የምትሉት እኩል አድርገን እንቆጥራቸዋለን ብላችሁ ነው ማንበብ ያለባችሁ። ውይይቱም ላይ እየነገረው ነበር። እኔ ያልኩ ሌላ ነገር ነው። አንተ ያለኸው እንደ ላይ እኔ ደግሞ ከታች ያለው ላይ ያለሁት እያለው ነበር። ያ ደግሞ ትልቅ እንትን ያመጣል፣ ትልቅ ችግር ያመጣል ማለት ነው። ገላትያን ራሱ አምጥተን ብናነበው እዛ ገድል ውስጥ ገላትያን ራሱ አምጥተን ብናነበው ችግር ውስጥ ነው የሚወድቀው የነበረው። እንኳን ይሄኛውን ወደ ገላትያ ወስዶ ማንበብ ይቀርና ማለት ነው። ስለዚህ እንደ ውይይት እንትን ለማድረግ ብቻ ውይይት የሆነ ለማምለጥ ብቻ ነገር ሲሆን ጥሩ አይደለም እና ሜሪ እያየ ያለው መጥተው ከተወያዩ በኋላ የሚሄዱት ነገር ግራ እየገባኝ ነው። እና መጥተው ከተወያዩ በኋላ ጥያቄ መቀበል አለባቸው። ሀሳብ ወደዚህ መፋጨት አለበት። ሌላ ቤት ይደረጋል እንደዛ ዩኒፎርም ነው መሆን ያለበት ማለት የሆነ ነገር ተናግሮ ሮጦ መውጣት። አንፎርቹኔትሊ ቃልዬ አማን እኮ እንትን ስለሰጠው ነው። አማን ጥያቄውን ሂንት ሰጠው ታውቃለህ፣ የሚጠይቀውን ጥያቄ መጀመሪያ ላይ እና የገባውት ምናምን ብሎ ጀምሮለታል እና ገባው ወዴት ሊሄድ እንደሚችል ገብቶታል። ዳስዋይ መቆየት አልፈልገው እና ያ ደግሞ በጣም ከባድ ነው የሚያደርገው እንትን በቃ ጥያቄ አይጠየቅም። የሚወራ ነገር አለ፣ የሸመደደው የሚያወራው ነገር አለ። ልክ እንደ አንደኛ ቆሮንቶስ ነው አዲስ መደበኛ ትርጉም እና የሸመደዳት ራሱ አስተዳደር የምትለውን በአስተዳደር ረገድ የምትለውን ብቻ ነው የሸመደዳት ራሱ። ከታች ያሉትን አያውቃቸውም ጭራሽ። እኔ አንብቧቸው ከሆነ ራሱ በቃ ዳውት አድርጌዋለሁ። ምክንያቱም በአስተዳደር ረገድ ካለ በኋላ ከታች ያለውን ያነበበ ሰው አንደበቱ ራሱ አይታዘዝለትም የሆነ ነገር ለማውራት። የአዲሱ መደበኛ ትርጉም የእናንተ ማብራሪያ ብለን ብሎ ማለት ነው። ቅድም ፊስት እንደነበርኩ ነው። አዲሱ መደበኛ ትርጉም ትተነው ማብራሪያውን ትተን የ2000 አነበብኩት እኮ ቅድም የ2000 የ80 አሃዱ ላይ ብዙ እኮ የማይገቡ ነገሮች አሉ እየተባለ ነው ራሱ እያልናችሁ እኮ ነው። ኦኬ ብዙ የማይገቡ ነገሮች አሉ። ያቺን ይዙ ማንሳት በጭራሽ ነው የማይፈልጉት፣ በጭራሽ ማለት ማብራሪያ ገዛውም ማብራሪያውም ደግሞ እንትን ሊሆንሽ ማብራሪያ ማለት ነው። እንዴ አንደኛ ቆሮንቶስ ላይ እቶኖፍ ማብራሪያ ነው ያለን እና ቢኖር ኖሮ እንግዲህ እየከፈትን እናሳየው ነበር እነዛን ሁሉ ማብራሪያዎች። ስለ ማብራሪያ ከሆነ እያወራ ያለው ማለት ነው። እና this is በጣም ሼምፉል የሆነ ነገር ጥያቄና መልስ ያልተፈለገበትን ምክንያት እሱ ነው። የጥያቄ ታይም ያልተፈለገበት ምክንያት እንደ ሶስተኛ ሰው ሆኖ የሆነ ነገር እንትን ማድረግ ስለሚቻል ማለት ነው። ኦብዘርቭ ማድረግና መጠየቅ ስለሚቻል ያቺን አይፈልጓትም። ኤኒዌይ ግን ከስላሴ አንጻር ትምህርተ ስላሴ ቤተክርስቲያኒቱ ይሄ ይደገም። ቤተክርስቲያኒቱ የኔ ትምህርተ ስላሴ ይሄ ነው ብላ ያስቀመጠችው ክላሲካል የሆነው ደግሞ ከቸርች ከመጀመሪያ ጀምሮ ቤተክርስቲያን ይዞ የመጣችው የስላሴ ትምህርት አለ። ነገር ግን በቤተክርስቲያኒቱ ውስጥ ያሉ ሰነዶች ከዛ ይጨምራሉ ነው ጉዳዩ። እሱ ነው። በስላሴ ትምህርት ላይ የሆነ ነገር ይጨምራሉ። የሆኑ ነገሮችን የፍጡራንን ክብር ወደ ስላሴ ያመጡታል። ኦኬ ወደዛ ወደ ስላሴ አካላት ያመጣል። ስለዚህ ያ ነው ትክክል ያልሆነው ማለት ነው። ያ ነው ትክክል ያልሆነው። ሌሎችንም እንደዛው አሁን እዚህኛው ላይ ስለተወራ ነው እንጂ በሐዋርያት እንትን ልክ በሐዋርያቱ ስልጣን ልክ ሐዋርያዊ ቅብብሎሽ የምትቀበል ቤተክርስቲያን በሐዋርያቱ ስልጣን ልክ የምታደርጋቸው ቅዱሳን የምትላቸው ሰዎች አሏት። ይህ መጽሐፍ ቅዱሳዊ በሆነ ልምምድ በሐዋርያቱ ስልጣን ልክ የምታደርጋቸው ጊዜው ስላሉ ነው። ምንም አናወራም እንጂ ማለት ነው። በጣም ኦነስቲ በጎደለው መልኩ በዚህ መንገድ ከተወያዩ በኋላ መሮጡ ግን አስቂኝ ነገር ነውና ሳክራመንት ላይ ያለው ነገር ሲምቦል ትላላችሁ። የፕሮቴስታንትን ኮንፌሽን እንደው 2-3 ኮንፌሽን ይዞ ይምጣና እስቲ ሜር ሲምቦል ነው ይበል። ሲምቦል ብቻ ነው ይበል። የፕሮቴስታንት 3 ኮንፌሽን በጣም ብዙ ኮንፌሽን ያለው 3 ኮንፌሽን ብቻ ይዞ ይምጣና በቃ ምስክር ሜር ሲምቦል ነው ይበል። የለም እንደዛ የሚል አንድ ነገር የለም። ሜር ሲምቦል ነው። ከሲምቦሉ ጀርባ ትልቅ ሪያሊቲ አለ። ኦኬ ስለዚህ ሲምቦል ይዞ የሚመጣው ያንን ሪያሊቲ ነው። ያ ደግሞ ከነገረ ድህነት ጋር ይገናኛል።
ሲምቦልነቱ ማንም ሳይክ መጽሐፉ ያልካደው ለምንም ክደዋለሁ ግን ሲምቦል ብቻ ነው አይደለም የምንለው ጉዳዩ እሱ ስለሆነ ማለት ነው። ያንንም እንትን ማድረግ አይፈልጉም። ኮንፌሽኖችን ማየት አለ የሚፈልጉት ሰው በልምድ ነው አንዳንድ ነገሮች የሚደረጉት እና ለወደፊት ግን ውይይት ከተወያያችሁ በኋላ እዚሁ ቆዩና ጥያቄ ተቀበሉ፣ ሀሳብ ይንሸራሸር። እዛ ቢሆን መልካም ነው። አይ ቲንክ ይሄ ነገር የመጣው እችኛዋ ጥሎ መውጣት የመጣችው አቡነ ገብርኤል ከ4 ቀን ነው 5 ቀን በፊት እንግዲህ ፍኖተ ጽድቅ ላይ ነው ምንድን ነው እዛ ላይ ባወራው ንግግር መሰረት ይመስለኛል እና አትደንግጡ ብሎ ነበረ እና አትደንግጡ ያለው ነገር ስራ ሰርቷል። አሁን ደንግጦ መውጣት ጀምሯል እና አትውጡ እና አትደንግጡ ቻሌንጅ የተጀመረ ይመስለኛል አሁን። ምክንያቱም እንደሚደነግጡ ስለሚያውቅ ነው። ምክንያቱም ቪዲዮን አይታችሁ ከሆነ ስብከቱ ላይ ቁልጭ የሚሉ ሰዎች ነበሩ። አይታችሁ ከሆነ የደነገጡ ሰዎች ነበሩ፣ ያልደነገጡ ፈካ ብለው ደግሞ ሲያዩ የነበሩ ሰዎች ነበሩና አትደንግጡ ብሎ ድንጋጤ ይለቆባችኋል እና አይግባባችሁ፣ አትደንግጡ። እንደዚህ ጥያቄ ሲጠየቅና ሮጣችሁ ነውር ነው ሲጀመር። በቃ ጥሎ መውጣት በጣም ነውር ነው። ለዛውም ደቂቃ እየተያዘ በስርዓቱ እየተወራ ባለበት ሰዓት ጥሎ መውጣት ማስታወቂያ ሰርቶ ለዛውም ቤት ስለምከፍት ምናምን እኔ ጥያቄ አለኝ ብያር እንደ የገባሁት መቼስ እኔ ድምፅህን ወድጄው አንተ ስታቀነቅል ልሰማ አይደለም የገባሁት። ጥያቄ አለኝ መጨረሻ ላይ እንጠያየቃለን ብዬ ከዛ እንግዲህ ጥሎ ወጥቷልና የአቡነ ገብርኤልን ምክር አማንዬ አሁን ቢያስተውሉ ሰዎች እኮ ከዛሬ ጀምሮ ይህን ልጅ እኮ አይሰሙት አንፎሎ ያደርጉን ማለት የሚያስተውሉ ቢሆኑ ነው እያልኩ ያለት እንጂ እዚህ ቤት አሁን ፌር ነው በውይይት በሰዓት ነው አልቋል። ግን እናንተ ደግሞ ጥያቄ አለን ብላችኋል። አይ እኔ ቤቴን እከፍታለሁ ኑ ማለት እኔ ቤት ዘግቼ ነው መዋሸት የምችለው በእነሱ ፊት መዋሸት አልችልም ነው እኮ ራይት። እንደዛ እኮ ነው። ሌላ ምንም ትርጉም ሊኖረው አይችልም። ቤቴን እከፍታለሁ ኑ ማለት እዚህ እንወያይ እንቀጥል ጥያቄ አለን ክሮስ ቼክ እንደራረግ ተብሎ አይ እኔ ቤቴን ነው የምከፍተው ማለት እንዴ እዚህ ተደብቆ እንደፈለገ ሲቀጥፍ አልነበር እንዴ? እኔ በጣም የገረመኝ ደግሞ የወንጌል አማኞች ስላሴ ትምህርታቸው ትክክለኛ አይደለም፣ ይኸው አበየብ ሰለበላ አስተዳደር እያለ እንዳንሸጥ እንዳንለወጥ አድርጎ ሲሳደም የነበረ ሰው ወደ ውይይት ሲባል ወገቤን ማለት ጀመረ። አይ ለሌሎች እንቅፋት እንዳንሆን። ኧረ የወንጌል አማኝን ትምህርት ካጠለሸ በኋላ ነው እንዴ ለሌሎች እንቅፋት እንዳትሆን ማትወያየው? እንደዚሁ ተፍታሃት ነው እንጂ የምትወጣው። 5ቱን ስላሴ ተሸክመ ትወጣለህ። መጀመሪያ እንደሱ የምታስብ ከሆነማ ስላሴን አለማንሳት ነው። ትክክል ናቸው ብለህ የምታስብ ከሆነ በቃ ዝም ብለህ ማለፍ ነው የነበረበት እኮ። ገብቶ ስለ ሌሎች ትምህርቶች አንስቶ ትክክል አይደሉም እነዚህ ወንጌላ ብሎ መውጣት ነበረበት። እኛን ስላሴ አጠልሽቶ ከጨረሰ በኋላ እንዋይ ሲባል አይ ለሌሎች መሰናክል እንዳይሆን። አረ መሰናክል የሚሆነው የኛ አይሆንም፣ ያው የእናንተ ነው። 5 ስላሴ ነው መሰናከል የሚሆነው። እኛ መቼስ ማብራራት እንችላለን። እስልምና እንኳን የእስልምና ተከታዮች በወረፋ እየመጡ ነው ወደ ወንጌል አማኝ። የእናንተ ልጆች ናቸው እነ ሁሱ ቤት ጣት ወደ ላይ ያነሱ በየቀኑ እንትን የሚሉት እና በጣም ነው የሚገርመኝ። ይሄ አሁን አማን ሴም አፕሮች የሚለው ነገር አለ። ኦኬ ሴም አፕሮች አፕላይ ስታደርግ በቃ እንትን ይመስላችኋል። ይሄ ምንድነው የለመደ የበላይነት የለመደ እኩልነት መጭቆን ይመስለዋል እንደሚባለው ማለት ነው። ኦኬ እሱ በሚሄድበት መንገድ ስትሄድ ለቅሶ በጣም ነው የሚገርመኝ። እሺ ጎሄድ ቃል አይ ልክ ነው። ለማንኛውም ግን ውይይቶች ሲደረጉ ሜሪ ከስርን እየጻፈችልኝ ነበር። አንድ ሰው መኖሩ እዚህ አሪፍ ነው። በደንብ እንትን ይደረጋል፣ ዲስከስ ይደረጋል። አንድ ሰው ካለ ማለት ነው። ያየሁት በኋላ ላይ ነው እና እንትን ላይቭ ሼር ሲደረግ ምናምን ስልኬን ዘግቼ ሌላ ስራ ላይ ነበርኩኝ። ቴክስት ሲደርሰኝ በስልኬ በኩል ነው። ኦኬ እስቲ ቆይ ልጅ ስመጣ እዛ በኋላ ወሳኝ ሰዓት ላይ ናቸውና ይመጡና የሆነ ነገር ለማለት ይፈልጋሉ። የሆነች ሀሳብ ይዘው ቁንጽል ሀሳብ ይዘው ይመጣሉ። ከዛ በኋላ በቃ እንትን ውስጥ ይገባሉና ኤኒዌይ በደንብ ታይቷል ብዬ አስባለሁ። መኖር አሪፍ ነው። ይፊ ኔክስት እንደዛው ደግሞ እንትን እናደርጋለን እንግዲህ የምናይበት ሰዓት ላይ ከትምላል ሜሪ ስላላየሁት ስለምትደርስ